አሁን ሮያል ቅድም የነገረህ ቃል እንደ ትንቢት ቃል ያዘው። ኦርቶዶክሳዊ ወንድም ነው ሮያል። በዚህ አይነት ከሄድክ ታብዳለህ አለህ። እውነቱን ነው የምነግርህ። ለምን 2 ዓመት ሙሉ ሰምቻለሁ ኤርሚያስ፣ ቀደም መዝሙር ሰምቼ እያለቀስኩ ነበር ብላልክ እና ህይወቴ በመጥፋት መንገድ ላይ ነው ብላልክ። እንዳትጠፋ ከፈለግ ና ወደ እግዚአብሔር ልጅ ጉያ ተመለስ። ያኔም ጌታን ተቀብለህ ከሆነ እኔ ሳስቀብልህ ጌታ ተቀብለህ ከሆነ እኔ አስቀብያለሁ ነው ብየምልህ፣ ንስሐ ጸሎት ጸልዬልሃለሁ ነው ብየምልህ፣ አይ ያኔ አልተቀበልኩም ብለኸኝ ካልክ ና ዛሬ እንደ አዲስ ተቀበለው ጌታን። አይ ያኔ ተቀብያለሁ ብለህ ካልክ ና ተመለስና ወደ ጌታ ወደ ቸርች መጽሐፍ ቅዱስ ትምህርት ተማር። ያስጀመርኩ እዛ ወንጌላዊ ጋር እዛው ካልጋሪ ቤተክርስቲያን ትምህርትን በተከታታይ ተማር፣ እንጸልይልሃለን። የፈለግከውን ጥያቄ ከመጽሐፍ ቅዱስ ላይ ጠይቅ። ኦኬ እኔ መልስላለሁ። ከኔ ያለፈ ስኮላሮች ይመልሱልሃል ማለት ነው። አይ ይህንን አልፈልግም ብለህ ካልክ ደግሞ ቀጥ ሰጥ ለጥ ብለህ በኦርቶዶክስ ቤተክርስቲያን መዝሙር ያሬድ እያስተማረ ነው። ዛሬ እንዳልከው እየጫስክ ነው፣ እያቀምክ ነው። ምንም መጨስና መቃም በኦርቶዶክስ ነውር አይደለም። ማን እንደላካቸው አውቃለሁኝ። የኤርሚያስን አገልግሎት ለማስመታት የተሄደ ርቀት ነው። እኔ ምን ላርግህ? ጌታን ተቀበልክ ማለት 2 ዓመት ሰበኩህ፣ ጌታን ተቀበልክ፣ ከቸርች ጋር አገናኘው፣ አገልጋዩ ትምህርት ጀመረልህ፣ ቤተክርስቲያን ትሄዳለህ። ወንድሜ ካሎራ እንዳለ ተረጋጋና አንድ ቦታ ላይ ይዘህ ቁጭ ብለህ ተማር። ኦኬ ሰሙ እኔ ሰበኩት፣ ጌታን ተቀበለ፣ ከአማኑኤል ብረት ቤተክርስቲያን ጋር ተገናኘ፣ ትምህርት ጀመረ፣ ተጠመቀ፣ እዛው አማኑኤል ቁጭ ብሎ ይማራ። ትልቁ ችግራችሁ የሰሙም ይሁን ያንተ የዮኒ ማኛ ጌታን ስትቀበሉ ድሮም ቤት ገስት ትከፍቱ ነበር። አሁንም ቤት ገስት ከፍተህ እሺ ኑ እስቲ ንገሩኝ ብለህ ትላለህ። ቁጭ ብለህ ነው መማር ያለብህ። ገስት እንድትከፍት አያስፈልግም። ቃልን መጽሐፍ ቅዱስ በግልጽ ስለሚነግረኝ የተከተልኩት ጻድቁን ጌታ ገናናውን ኢየሱስ ክርስቶስን ነው። የሰማይ የምድር ጌታ ነው የተከተልኩት። እሱን ተከትሎ ኢየሱስን ተከተሉ ብሎ እንደገና ደግሞ ምንዝርና ተከትዬ ደግሞ የሴት ዳሌ እያየሁ በየአቅጣጫው መሄድ እንደዚህ አይነት ህይወት ጌታ አልጠራንም። ረዳኝ እግዚአብሔር በጸጋው ስለረዳኝ እዚህ ያሉ ወንድሞች እናቶች ልክ እንደዚሁ ማለት ነው። ስለዚህ ያስከተለን ኢየሱስ ኃጢአትን እንደ ውሃ እየጠጣን የምንከተልበት አይደለም። ኦኬ ድነናል አይደል? በእምነት ድነናል አይደል? ልክ ነው። ከዳንስ በኋላ በቅድስናና በጽድቅ ኑሮ እንድንኖር ነው ጌታ የጠራን። ከዳንስ በኋላ በቅድስናና በጽድቅ ህይወት እንድናገለግል ነው ጌታ የሰጠን። አገልግሎት እንኳን በቅድስናና በጽድቅ ነው። ልክ ይህን ተናግሬ ልስጥህ። የዘካርያስ ልጅ ማነው? የዘካርያስ ማነው? የመጥምቁ ዮሐንስ አባት ዘካርያስ ትንቢቱ ሲናገር፣ በጣም ይቅርታ፣ ትንቢቱ ሲናገር የእስራኤል ጌታ አምላክ ይባረክ ይላል። ጎብኝቶ ለህዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል ይላል። ሉቃስ ላይ ማለት ነው። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። አገልግሎት በቅድስና ህይወትና በጽድቅ ኑሮ የምታገለግለው ነው ማለት። ቅድስና ማለት ሆሊነስ ቱ ዘ ሎርድ፣ ለጌታ ተለይቶ መኖር ማለት ነው። ከሚጠጣው ጋር ሁሉ እየጠጣው ቅጂ ጨምሪ እያልኩኝ ጌታን አላገለግልም። ከሚያመነዘረው ጋር እያመነዘርኩ ጌታን አላገለግልም። ተለይተ ቅድስና ማለት መለየት ማለት ነው። በዓለም ውስጥ ነው ያለሁት። ዓለማውያን ግን የሚያደርጉትን አላደርግም። አጭሼ መጥቼ የምሰብከው ጌታ የለም። አመንዝሬ መጥቼ የምከተለው ጌታ የለም። ከተከተልኩት ጻድቁን ጌታ፣ የዋሁን ጌታ፣ ንጹሑን ጌታ፣ ቅዱሱን ጌታ ከተከተልኩት እኔም በቅድስና ኑሮ እንድኖር ታዝዣለሁ። ታዝዣለሁ ማለት ነው። ስለዚህ በቅድስና ኑሮ ለመኖር ክፉ የሆኑ ባልንጀሮች ካሉ ቃል ለምድር ለሰማይ እኮ አልኩ ወንድሜ፣ እለያቸዋለሁ። እኔ ክርስቶስ ነኝ። በቃ እዚህ ምድር ላይ 1000 ዓመት አልኖርም። አንዴ ነው የምኖረው። ለዚህ ለፈጠረኝ ጌታ ለጠራኝ ጌታ የሚመጥን ህይወት፣ ለተጠራውበት ጥሪ የሚመጥን ህይወት፣ ለተጠራንበት ጥሪ የሚመጥን ህይወት ኖረን እንድናልፍ ነው ክርስቶስ የጠራን። በዚህ ውስጥ ግን መውደቅ መነሳት አለ። አዎ አለ። ልንሳሳት እንችላለን። ልክ ነው።
አንተ ቅራቅንቦ ማትረባ ብሎ በዛ በተሳሳትንበት ጌታ እርግብ ግቢታችንን መጥቶ እዛው አይደፋንም። የምህረት አምላክ ነው፣ ይራራልናል እና ከወደቅንበት ለማንሳት ይገስጸናል፣ ይመክረናል፣ በወንድሞች በኩል ይከታተለናል። ብዙ ምህረት፣ ብዙ ፍቅር፣ ብዙ ይቅርታ ይሰጠናል ማለት ነው እንጂ ግብረ ሰዶምን ብሆን ሰውን ብገድል እንደዚህ የሚባል ነገር የለም። ኦኬ እንደዚህ የሚባል ነገር የለም። ይሄ ወፍ ዘራሽ የሆነ ማንነቱ የማይታወቅ ሰው ነው ያመጣው። ጆዬ ቴንኪው። እንደዛ አይደለም። እሺ ህይወት እንደዛ አይደለም። እኛ ምሳሌያችን ኢየሱስ ነው፣ ምሳሌያችን ቅዱስ ጳውሎስ ነው እንጂ ይሄ ቀኝና ግራውን የማያውቅ አንድ ጎረምሳ የተናገረው ቃል አይደለም። ምሳሌ ብለን ካልን እኛ በምድራችን ላይ እኮ ሰዎች እኮ አሉ፣ አባቶች ብለን የምንጠራቸው ማለት ነው አሉ፣ በህይወት ያሉ ማለት ነው። በህይወት ያሉ በጃንሆይ ዘመን ጌታን የሚያውቁ የነበሩ እና በመከራው ዘመን በደርግም ተቀጥቅጠው ተደብድበው የተፈተኑ በኑሯቸውም በህይወታቸውም ማለት ነው አሉ። ህይወት ማየት ያለብን እንደነሱ ነው። አየህ፣ የእምነታቸውን ፍሬ እየተመለከታችሁ ምሰሏቸው ብሎ ያለ እንደነሱ አይነት ሰዎች ዛሬም አሉ፣ እናቶችም አባቶችም ለማለት ፈልጌ ነው። ሶሪ ስላስረዘምኩ። ወደ ቅድሙ ንግባ። ከያበጠን ተነገረ። ወደ ቅድሙ ንግባ። ይሄኛው ያመጣው ሰውዬ የኛ ወገን መሆኑ እንኳን ራሱ አይታወቅም። እዚህ ሶሻል ሚዲያ ያልመ ሲያገለግል አይታወቅም። የት እንደመጣ አናቅ። ቴንክ ዩ። ማንንም ሰው እዚህ ሶሻል ሚዲያ ላይ መጣው ማንንም ሰው አውቃለሁ። እንደኔ 11 ዓመት እዚህ ሶሻል ሚዲያ ላይ ያገለገለ ሰው የሚመጣውን ኃላፊ አግዳሚውን ማን እንደሚያገለግል በእውነት እንደሚያገለግል በእውነት እንደሚኖር አውቃለሁ። የፔንቴውን ማለት ነው። እና ጆዬ ቀጥል። ቴንኪው። ግን ስላሳየን ስሙን ሁሉ ጭምር እንደው በሌላ ቀን ቪዲዮ ሚዲያ ላይ ካገኘው ስሙን ሁሉ ጭምር ስክሪንሾት አድርገው እና ንገረኝ ጆ። እዚሁ እኔ ባለሁበት ሼር አስደርገን አስጠርተኑ እኔ እናንተ እንጠይቀዋለን። እንዲህ አይነት ኤርሚ አሁን ለተናገርከው ነገር እኔ አሜን ነው የምለው። ምንም ሮንግ ነገር አይደለም። በክርስቲያናዊ ማንነት ውስጥ ኃጢአትን መጸየፍ፣ ያ ወደ እግዚአብሔራዊ ማንነት ማደግ፣ ርኅራኄ፣ ፍቅርን፣ ይቅር ማለትን እነዚህ ነገሮች በእኛ ውስጥ ከሌሉ እኛ ክርስቲያኖች አይደለንም ነው ያልከኝ። ቤዚክሊ እኔ አሜን ነው የምለው እንደዚህ ስትናገር። ግን አሁን ምንድነው አገልጋዮች የምትላቸው አሁን አንዳንድ አገልጋዮችን ስታወራቸው ከክህደት ውጭ ከመካድ ውጭ ምንም ነገር ባደርግ ከእግዚአብሔር የሚለየኝ የለም፣ ከክርስቶስ ከሳልቬሽን የሚለየኝ የለም የሚሉም አሉ። አሁን ከክህደት ውጭ ማለት ምንድን ነው? ለምሳሌ ክርስቶስን አምናለሁ እያለ ኃጢአትን ቢሰራ አሁን መልሰዋል። አንተ እኔ አልድገመው ግን የሚሉ አገልጋዮች እንኳን የምትላቸው አሁን በቅርብ ያሉት ራሱ ከክህደት ውጭ እኔ ምንም ነገር ባደርግ ከእግዚአብሔር ከሳልቬሽን አልለይም። ርዕሱ ላይ እናተኩራለን። አገልጋዮች እንደዛ ብሎ ካለ ክህደት ከተባለ የቃል ክህደት ብቻ አይደለም፣ የስራም ክህደት አለ። በስራ ክህደት የሚሰሩትን ደብተራዎቹን ሁሉ እናያለን ማለት ነው። እነሱ እንደዛ ካለን በርዕሱ መሰረት እንሄድ ብለን ካልን እንጂ እናያቸው። እኔ ምንም ችግር የለኝ። የእናንተ ቤት የእኛ ቤት ምናምን የሚባል ነገር አይደለም። እኔ ከዛ ኢነርጂ አይደለም የምመጣው። ሲጀምር የምመጣው ከእውነት እና ከመጽሐፍ አንጻር ነው። እሺ ለኤርሚ አንድ ድል ልስታው። አይ ቲንክ እሱ ጋር ለሊት ነው ካናዳ ስላለ ለሱ ልስታውና ከዛ እኔ እናንተ እንቀጥላለን። እሺ ሞክሼ ሰላም፣ እንዴት ነህ ኤርሚ? ሰላም። ምናልባት 2 ደቂቃ ስጠኝና ልናገር። እሺ አመሰግናለሁ። እኔ ያው ከዚህ በፊት ከአንተ ጋር ብዙ ነገር ተነጋግረናል፣ ብዙ ነገር ተምሬያለሁና ዛሬ ሳላስበው እየጠጣው ነበር፣ እያጨስኩ ነበር። አጋጣሚ መዝሙር ሰማው። ምን እንደነካኝ አላቅም፣ እያለቀስኩ ነበር ረጅም ሰዓት። ጀስት አሁን ይህን ነገር የምናገረው ኖ በቃ እኔ አሁን እዚህ ጋር የሆነ ቃል ሰምቻለሁ። ከአንተ ቤት 2 ዓመት እንደተማርኩ ከዚህ በፊት ነግሬያለሁ። በቃ የተማርኩት ነገር አለ፣ የገባኝ እውነት አለ። መጽሐፍ ቅዱስን ማንብቤ ደግሞ የተረዳሁት ነገር አለ። ጀስት የገባኝ ነገር አለ፣ የተነካሁበት ነገር አለ። አላውቀውም እሱንም። ጀስት አሁን ልናገር የመጣሁበት ትልቁ መንገድ ምንድነው? በኦርቶዶክሳውያን ትምህርት ላይ እንድናጨስ፣ እንድንቅም፣ እንድጠጣ ወይ እንድንሰክር አይፈቅዱልንም። መጽሐፍ ቅዱሳቸውም እንደዛ አይፈቅድልንም፣ ትምህርታቸውም እንደዛ ነው። ነገር ግን በነገረ ክርስቶስ ላይ ትምህርት አለ። አንተ የምታስተምረው በነገረ ክርስቶስ ላይ የክርስቶስን አማላጅነት ከአንድ 2-3 ቦታ ላይ የሚናገርበት ቦታ አለ። ኦርቶዶክሳውያን ደግሞ ከራሱ ጋር አስታረቅ የሚል ትምህርት አለ። እሱን ነገር የሆነ ማለት ሰው እንዲድን ነው የምትፈልገው፣ ሰው ወደ ክርስቶስ እንዲመጣ ነው የምትፈልገው። ሰው ክርስቶስን አምኖ መዳን በክርስቶስ እንጂ በማንም እንደሌለ ሁሌ ደጋግመህ ትናገራለህ፣ እሰማለሁ። ስለዚህ ይሄንን ነገር የሆነ መፍትሄ ስጡን። እውነት እኔ አሁን እየጠፋው ነው፣ እውነት ለመናገር እየጠፋው ነው። በቃ ሁሉን ነገር ትቼ እየሄድኩ ነው። ኦርቶዶክስም አልሆንም፣ ጴንጤም አልሆንም፣ ምንም አልሆንም፣ ግን እየጠፋው ነው።
ሰላሜን እያጣው ነው። ከዚህ ጋር የተማርኩት ትምህርት አለ፣ የሰማሁት ነገር አለ፣ ኦርቶዶክሳውያን የሚያስተምሩኝ ትምህርት አለ። በስላሴ ትምህርት ላይ ተመሳሳይ የሆነ ትምህርት አላችሁ፣ ነገር ግን በነገረ ክርስቶስ ልዩነት አላችሁ። እሱን ነገር አንድ ነገር አድርጋችሁ አስረዱን፣ አስተምሩን። ሕዝብ ነን እኛ፣ ሰው ነን። የምንማረው ነገር ብዙ ነገር አለ፣ በመስማት እምነት አለ። ስለዚህ እኔ የእውነት እግዚአብሔር ምስክሬ ነው፣ እየጠፋው ነው። ሁሉን ነገር ትቼ የምሄድበት ሁሉ ነገር እየጠፋኝ ነው። የማደርገው ነገር ኦርቶዶክስ አስተምረኝ አይደለም እያደረግኩት ያለሁት፣ ወይ ጴንጤ አስተምሮኝ አይደለም። እኔ በሰው ሀገር ነው ያለሁት። ወንጌልን የሰማሁት ካንተ ነው። እውነት ነው የምናገር ነኝ። ወንጌልን የክርስቶስን ትምህርት የሰማሁት ካንተ ነው። እንደሰማሁ ደግሞ ደጋግሜ ተናግሬያለሁ። ኦርቶዶክስ ግን የትምህርት የላትም እያልኩ አይደለም። ግን እኔ መጥፋት አልፈልግም፣ መኖር ፈልጋለሁ፣ ለክርስቶስ መኖር ፈልጋለሁ። ስለዚህ በነገረ ክርስቶስ ያላችሁን ትምህርት አንድ ነገር ብላችሁ ንገሩን። ክርክሩ፣ ብሽሽቁ እንደዛ እኔ መሰዳደብ ምናምን አልወድም። ማንም ከማንም ጋር እንዲጣላም ምናምን ነገር አልፈልግም። ግን እውነቱን ንገሩን፣ እውነቱን እንወቅ። እውነቱ ገብቶን ወደ ክርስቶስ መጠን ህይወታችን ይኖር። የእውነት ስለታመምኩ ነው አሁን መጥቼ እዚህ ቤት የገባሁት። እኔ ሰው ስለገፋፋኝ የሆነ ሰው ስላለኝ አይደለም ሄደው አይደለም እመጣው። እውነትን ማወቅ እፈልጋለሁ። መጽሐፍ ቅዱስን እንዳነብ ገፋፋኝ፣ አነበብኩ። ጥያቄ ደጋግሜ ጠየቅኩኝ። መጽሐፍ ቅዱስን ነው ጴንጤ የሚከተል አልከኝ። እሺ አንደኛ ጢሞቴዎስ ላይ ያለውን ትምህርት ንገሩኝ ብዬ ደጋግሜ ጠየቅኳችሁ። አንድም ሰው ሊመልስልኝ አልቻለም። ይሄን ነገር ከድህነት ጋር አይገናኝም። ኦኬ መጽሐፍ ቅዱስን ከተከተላችሁ አንደኛ ጢሞቴዎስ ላይ ምዕራፍ 2 ያለውን ከቁጥር 9 እስከ 15 ያለውን ደግሞ ተግባራዊ ሆኖ አላየውም ከጴንጤ ላይ። ይሄ ነገር ለኔ ጥያቄ ነው። ቀላል ነገር አይደለም። እምነት ነው አይደለ? ስለ እምነት እያወራን ከሆነ ይሄን ነገር ለምን አይታየልኝም? ደጋግሜ ብዙ ሰው እየጠየቅኩ ነው። የሚመልስልኝ ሰው ግን አጥቻለሁና በተቻላችሁ መጠን እባካችሁን እውነቱን መንገድ ንገሩኝ፣ ልኖርበት። ኤርሚ ያው ሀሳብህን ላስጨርስ ብዬ ነው እንድጠይቅ ማለት ነው። ኦኬ 2 ዓመት እኔ የነገርኩ ወንጌል የውሸት ወንጌል ነው ወይስ የእውነት ወንጌል ነው የነገርኩ? እንችዋለሁ መጽሐፍ ቅዱስ አንተ የተናገርከውን ነገር እኮ የእውነት ወንጌል ነው የነገርኩ ወይስ የውሸት ወንጌል ነው? እውነት ነው፣ ውሸት የለውም፣ እውነት ነው የሰበኩ። ለአንተ ብቻ ሳይሆን እዚህ ለብዙ ሚሊዮን ትውልድ የሚሰማው የተናገርኩት የሰበኩት ክርስቶስ የእውነት ነው አይደለም? አለ መጽሐፍ ቅዱስ ላይ እውነት ነው፣ እውነት ነው። አንተ ስትሰብክ ልቤ ተነክቶ ሁሉ አልቅሼ አውቃለሁ ብለኝ ሁሉ እንደነበር አውቃለሁኝ የሆነ ጊዜ ላይ ማለት ነው። ዛሬም እያለቀስኩ ነበር። ኤርሚያስ ምን ሰምተህ? ስብከቴን ሰምተህ አይደል? ያንተ ስብከትም አውቀዋለሁኝ፣ ብዙ ጊዜ ተደጋጋሚ ጊዜ ሰምቻለሁኝ። ዛሬ ደግሞ መዝሙር እየሰማሁ በቃ ልቤ ተነካ፣ አለቀስኩ። ይሄን ነገር ደግሞ ላይ ሰው አይቶኛል ዛሬ። ቴንኪው፣ አይዞህ ሞክሼ ኤርሚዬ ቴንኪው። ስብከቱን ግን ስትሰማ ከዚህ በፊት ስብከትህን ሰምቼ ሳለቅስ ነበር ብለኛል አይደል? ለ2 ዓመት ሰምቻለሁኝ፣ ለ2 ዓመት ተከታትያለሁ። ቴንኪው። ስለዚህ እኔን አሁን ኤርሚ እውነቱን ንገረኝ አትበለኝ። እውነቱን ነግሬሃለሁ። አንተን ብቻ ሳይሆን እዚህ ላለ ለሚሰማ በሺዎች አይደለም በሚሊዮን ለሚቆጠር ትውልድ ለሚሰማው ሪከርድ እየተደረገ ዩቲዩበሮች ሁሉ ጭምር ከዚህ ሪከርድ እያደረጉት ዩቲዩብ ላይ ሁሉ ብትገባ ኤርሚያስ አበበ ብለህ ብትል ታገኘዋለህ ማለት ነው። ውይይታችንም ስብከቴንም እንባዬንም እያለቀስኩ የሰበኩትን ወንጌል ሳልደብቃችሁ እዚሁ ተናግሬያለሁ ማለት ነው። አሁንም ቀጥላለሁ። ይሄንን እኔ ብቻ ሳይሆን በጌታ ያመኑ ወንድሞቼ እህቶቼ ሁሉን እያደረግን ነው። ስለዚህ አሁን ኤርሚ መተህ እኔ ጋር እውነቱን ንገረኝ ብለህ ብትለኝ እውነቱን ነግሬሃለሁ። ምንም የተደበቀ ነገር የለኝም። እውነቱን ነግሬሃለሁ። እንደ አንድ ጴንጤ ሰባኪ እውነቱን ነግረንሃል። እዚህ ያለን ወንድሞች እህቶች ሁሉ ጭምር ማለት ነው። ለአንተም ብቻ ሳይሆን ለብዙዎች፣ እነሱም ደግሞ እውነት ነው ብለው የሚሉህን ነግረውሃል። እኔ ግን በባለፈው ላይ እንዳልኩህ ይህን እውነት ነግሬህ አንተ በወቅቱ እኔ ጌታን አልተቀበልኩም ብልሃልክ እንጂ ጌታን አስቀብዬህ ንስሐ ገብተህ ጌታን አስቀብዬህ ወንጌላዊ ተክሉን ወንድሜን ከካልጋሪ ይዛው ካናዳ አገናኝቼህ ትምህርት ጀምሮልህ የውሃ ጥምቀት ሁሉ ተጠመቅ ብዬ ቸርች ሁሉ 1-2 መሄድ ጀምረ ነበር ኤርሚዬ። ኦኬ ይህንን ምንም አትክድም እኔ ፊት ማለት ነው፣ ስለነገርከኝ ማለት ነው። ስለምንደዋወል ስልኬ እጅህ ላይ ያለህ እንደዋወላለን እና ከዛም በኋላ ደግሞ እንደውም አንዴ የቤትህ ጥያቄ ተነሳ በዚሁ በጢሞቴዎስ መልክትና በቆሮንቶስ ስለ እህቶች አለባበስ ማለት ነው። እኛ ለዚህ ጉዳይ መልስ የለንም ማለት አለን ብራዘር፣ ይመልሳለን። በእኛ በወንጌላውያን አማኞች ውስጥ የመጽሐፍ ቅዱስ ጥናት የሚባል አለ። ሙሉ በሙሉ ነው መጽሐፍ ቅዱስን የምናጠነው።
አየህ፣ በቸርች ውስጥ በቤተክርስቲያን ውስጥ ገብተህ ብትሰነብት ኖሮ ይህን ሁሉ ትምህርት ትማረው ነበር እየቆየ በቅድሚያ ማለት ነው። አሁን አንተ ወደ አዲስ ህይወት በክርስቶስ ኢየሱስ በማመን ወደ መዳን ስለመጣ ለአንተ የሚያስፈልግ የደህንነት ትምህርት ነው። የመሰረታዊ የሚባሉ የክርስትና ትምህርት ስለ ትምህርተ ስላሴ የምናስተምረውን ነው መማር ያለበት። ነገረ ክርስቶስ ላይ ነገረ ድህነት ላይ የምናስተምረው፣ ስለ ቅዱሳን መላእክት የምናስተምረውን፣ ስለ ዘላለም ሕይወት የምናስተምረውን፣ ስለ ሰው የኃጢአት ውድቀት እና እግዚአብሔር የሰውን የወደቀውን ሰው ከኃጢአት እንዴት እንዳዳነው ሊያድነው የከፈለውን ዋጋ እሱን ነው አሁን መማር ያለበት። ከዛስ ይህንን እኔ ጋ ሶሻል ሚዲያ ላይ የጠየቀውን ጥያቄ አልመልስልህም ብዬ አላልኩም። ታስታውስ ከሆነ ማለት ነው። ኦኬ፣ አልመልስልህም አላልኩም። ኦርቶዶክሳዊ ሆኖ ያለ ሰው ይምጣና እሱ ሲያወራ አብረን በጉዳዩ ላይ ስናወራ እነሱ እኔን መልስልኝ ብለህ ብትለው የሴቶች አለባበስን፣ እሺ የኦርቶዶክሳውያን ወገኖች የሴቶች አለባበስ ብቻ አይደለም አገልግሎቱን ሙሉ ጭምር ነው የተናገርከው። ሴቶች ያገለግላሉ አያገለግሉም፣ መጋቢ ናት መጋቢ አይደለችም ብሎ የሚል ማለት ነው። ኦኬ፣ በዚህ ጉዳይ ላይ እንደውም ታስታውስ ከሆነ እኔ መጽሐፍ አለኝ ብያለሁ። አሁን የኦርቶዶክስ መጽሐፍ እጄ ላይ አለ። ሴቶች በኦርቶዶክስ ቤተክርስቲያን ሐዋርያ ሆነው ተልከው ያገልግለዋል። የሴት ሐዋርያ በኦርቶዶክስ ተዋሕዶ ቤተክርስቲያን አለ በመጽሐፏ ላይ። ኦኬ፣ ሐዋርያቱ ተልከው ወንጌል እንደሰበኩ እንዳስተማሩ፣ ሴቶች ተልከው አስተምረዋል፣ ሰብከዋል። በመጽሐፋቸው ላይ ቁጭ ብሎ አለ። እሱን ሳነሳው እሱን አታንሳ ይላሉ፣ ገድላት አታንሳ ይላሉ። ገድላቱን ግን አንብቦ የሚመጣ ትውልድ ነው። ስለዚህ እኔ እውነቱን ነግሬሃለሁ። እንደውም ከዛ አንተ ምን አልከኝ? አይ እኔ ጌታን አልተቀበልኩም አልከኝ። እኔ ችግሩ ኤርሚ በባለፈውም ነግሬሃለሁ። ያንተ ችግሩ ልብቅን ነው። ክርስቶስን ትወደዋለህ። እንደውም ስምህን አሁን ቀየርከው እንጂ ለእውነት ኑር ብሎ የሚል ስም ሰጥተዋል። የብዕር ስምህን ማለት ነው። እውነተኛው ስም ኤርሚያስ ቢሆንም ግን ያለ እውነት ኑር ብለህ ያልከውን መኖር ገና ለመጀመር እየተንገዳገድክ እያለህ የራስህ ወንድም መሆኑ በመልክ ስለሚያስታውቅ ማለት ነው። የራስህ ወንድምና አብሮ አደጎችህ ገስት ላይ ገብተው በጴንጤ ላይ ያላገጡ ሲሳደቡ፣ ሲያሾፉ፣ እኔንም ሲሰድቡ ምናምን ነገር አንተ ስትከራከሩ ልጭ ሰምቻለሁ። እንደዛ አትበሉት ምናምን ነገር እያልክ ማለት ነው። ከዛ ባለፈ ግን እውነት ለመነጋገር ማስፈራራትም ጭምር ስለደረሰብህ ነው እንጂ የእውነት ትምህርቱ አልገባኝም ብለህ ገና ሀ ብለህ እኮ እየተማርክ ነው። የደህንነት ትምህርት አለ፣ የክትትል ትምህርት አለ፣ የደቀ መዝሙር ትምህርት አለ፣ የአገልግሎት ትምህርት የሚባል አለ። በዘርፍ ማለት ነው በመሰረታዊ ክርስትና ትምህርት ውስጥ። ስለዚህ አሁን ስንት ሳምንት ወንጌላዊ ተኩሉ እንዳስተማረህ ምን ያህል ድረስ እንደተማርክ እሱን እንኳን ራሱ አልጠይቁትም ማለት ነው። አንተ ግን ነግረኸኛል፣ ግን አቋርጠህ ወጣህ። ትችላለህ፣ መብት ነው። ከዛ የልክና እንትና ቤት ኧረ እኔ መቼ ጌታን ተቀበልኩኝ እንዴ? ተው እንጂ እኔማ ጌታን አልተቀበልኩም አልከኝ አንተ። ከዛ አንድ ሰሞን ሆይ ተባለልህ ማለት ነው። ከዛ መዝሙረ ያሬድ ደግሞ መጣ አይደል? አንተ ቤት በባለፈው አይቼዋለሁ የሆነ ቪዲዮ ላይ ማለት ነው። እሺ መጥቶ ምን አለህ? የእነሱ ኢየሱስና የእኛ ኢየሱስ አንድ አይደለም ብለዋል አይደል? የዲቤት ጥሪ አቅርቤለት ነበር እኔ የዛሬ 2 ዓመት አካባቢ ለመዝሙረ ያሬድ እቤቱ ገብቼ ነገረ ክርስቶስ ላይ ከኔ ጋር የምታወራ ከሆነ ዲቤት ጥሪ ብዬ ጠራሁት። አልቀበልም አለ። እኔን ባይቀበል ሜሎስ ጠራው በዚህ ጉዳይ ላይ። ሜሎስ የሚባለው ወንድሜ ማለት ነው። እሱም አልፈልግም አለ። ስለዚህ ነገረ ክርስቶስን መዝሙረ ያሬድ እና መሰሎቹ የጴንጤዎቹ ኢየሱስ ሌላ ኢየሱስ ነው ብሎ የሚሉት። እሱን ግን እኛ ፊት አይለውም ነው ብዬ እኔ ፊት አይለውም። ያው እዛ አገጩ ላይ የበቀለ ፀጉር እስኪረግፍ ድረስ ይሞገታል። እንዲህ ዝም ብሎ ማላገጥ አይደለም። እኔ ፊት አይለውም እሱ። የጴንጤ ኢየሱስ የሚባል ነገር እኔ የነገርኩ ኢየሱስ፣ እያለቀስኩ የነገርኩ ኢየሱስ፣ እያለቀስክ የሰማው ኢየሱስ ከቅድስት ድንግል ማርያም የተወለደ ከዘላለም ግን የአብ የባህሪ ልጁ የሆነ ኢየሱስ ክርስቶስ በእስራኤል ምድር የዛሬ 2000 ዓመት ተወልዶ ያደገ በ30 ዓመቱ አገልግሎት የጀመረ በ33 ዓመቱ በመስቀል ላይ የሞተ በሶስተኛው ቀን ከሙታን ተንሳ ወደ ሰማያት ወደ አባቱ ያረገ በስሙ አምነን የኃጢአትን ይቅርታ ያገኘን የእግዚአብሔር ልጅ የዳዊትን ልጅ ኢየሱስ ክርስቶስን የምናመልከው። እኔ እኮ አንድ እንደው ሌላውን እንኳን ብቶ ኤርሚ እንደምትወደኝ አውቃለሁ፣ እኔም እንደምወደህ አውቃለሁ። በርቀትም በአካል ባንገናኝም ማለት ነው። እኔ አሁን አንተ ዝም ብለህ ስታስብ እንደ አንድ ኢትዮጵያዊ ተወላጅ እኔ ወንድምህ ማለት ነው። እንዲህ ዝም ብሎ አይምሮዬ ንክ የሆነ ይመስላል። ከኦርቶዶክስ ቤተክርስቲያን ከምቀድስበት ወጥቼ ሌላ የማይታወቅ ኢየሱስን የሚያመልኩ ማህበረሰብ ጋር የምቀላቀል ይመስላል። ዝም ብለህ ስታስበው ህይወቴን እኮ ነው የሰጠሁለት። ይህንን ጌታ እኮ ዘመኔን ነው የሰጠሁት የማገለግለው።
አናይ ቤተክርስቲያን ሄደን ከቤተክርስቲያን መልስ እኛ ጋር ምሽት ስለሆነ ከቤተክርስቲያን መልስ እራት በላው። ልጆቼን እንኳን እዚሁ ጋር ሆኜ ነው ግቡና ተኙ ብያልኳቸው። በዚህ ሰዓት ልጆቼና ሚስቴ ተኝተዋል። እኛ ጋር አሁን ከሌሊቱ ከምሽቱ 3 ሰዓት ስለሆነ ማለት ነው። በዚህ ሰዓት በመተኛ ሰዓት እዚህ ጋር አለሁኝ። እንዲህ ህይወቴን የሰጠሁለት ጌታ ሐሰተኛውን ኢየሱስ ብለው የሚሉትን የምሰብክ ከሆነ ከስራ ያለው ማለት ነው። የኔ ጌታ ሐሰተኛ ጌታ አይደለም። እራሳቸው ልክ አንተ እያለቀስክ እንደምትሰማኝ በብዙ ሺዎች የሚቆጠሩ ኦርቶዶክሳውያን እያለቀሱ እየሰሙኝ በቃሉ ልባቸው እየተነካ ወደ ጌታ መጥተዋል። ወደ ጌታም ስለመጡ ስሜን ጠርተው በቤት ጠቅላይ ቤተ ክህነት የኤርሚያስ የሚባል ሰው ቤት እንዳትገቡ ብዙ ሰው እያሳሳተ ነው አሉ። ብዙ ሰው እያሳሳትኩ አይደለም፣ ብዙ ሰው ወደ ክርስቶስ እየመጣ ነው። ስሜን ጠርተው ላሰማ እችላለሁ። እነ ኤርሚያስ የሚባሉ ቲክቶኩን እያናወጡት ነው፣ እያናጉት ነው። ብዙ ህዝብ እየወሰዱብን ነው። አባቶቻችን ዝም ልትሉ አይገባም፣ አውግዙልን ሁሉ ብለዋል። እንዴት አንድ ኦርቶዶክሳዊ ወንድም ኤርሚያስ የምሰብከው ኢየሱስ እንኳን የተለየ ቢሆን እንዴት ሊወሰድ ይችላል? ኦርቶዶክስ ስራ አልሰራችም ማለት ነው። ስለዚህ ወደ ጴንጤው እንዳይሄድ ለማጥላላት ወንድሜ ኤርሚያስ የተከተልከውን ጌታ እከተለዋለሁ ብለህ ያልከውን ጌታ ስጸልይልህ ንስሐ የገባኸው እኔ ጌታ እንደተቀበልክ ነው የማውቀው። አንተ ጌታን አልተቀበልኩም ብለህ ካልክ እሺ መብት ነው። ዛሬ ላስቀብል እችላለሁ ጌታን ለመቀበል ፍቃድ ከሆነ ማለት እኔ አይደለም ማስቀበል፣ ግን የንስሐ ጸሎት እንጸልይ እንችላለን። ወስንና ኑር ብራዘር። አሁን ቅድምን አልከኝ፣ ዛሬ ስጠጣ ነበር፣ ዛሬ ሳጨስ ነበር አልከኝ። መዝሙር ያሬድ ገብቶ አልተቃወምህም፣ እንደሱ ማድረግህን አይቃወምህም፣ አይቃወምህም መቼም። ቤቱ የመጫጫስና ምንድነው የመቃና የመጠጫ ቤት ስለሆነ ማለት ነው። ኤርሚ እኔ አሁን መዝሙር ያሬድ እውነት ለመናገር እኔን እያስተማረኝ እንድጠጣም እንዳጨስም እንደንት እንዳልልም ይሁን ላይቭ ላይ ስላልተናገረ ብቻ ሳይሆን በውስጥ ሁሌም ይነግረኛል፣ እየመከረኝ ያለው ወንድም ነው። እኔ ግን አንድ ነገር ጥያቄ የሆነብኝ ነገር በነገረ ክርስቶስ ላይ ያላችሁ አስተምሮ ዲፈረንት አለው፣ ልዩነት አለው። የለውም። በምን አወቅ? የለውም። ያው አሁን ለምሳሌ አሁን እናንተ የለውም። እስቲ አሁን እዚህ አሁን 500 ሰው ይሰማ የለ እዚህ ጋር 500 ሰው ይሰማል። ቢሃይንድ ባይ ብዙ ሺህ ሰው አለ። ቢሃይንድ ባይ ማለት ነው ተደብቆ በትንሹ ጽሁፉ ሲያመጣ እነግርሃለሁ። እዚህ ጋር ያመጣልኛል። ቢሃይንድ ባይ ተደብቆ የሚሰማውን በትንሹ በዚህ ሳለ ቢሃይንድ ባይ በትንሹ አልኩ፣ በትንሹ ከ2500 ሰው በላይ ይሰማል ተደብቆ ከበስተጀርባ። እስኪ አንድ ኦርቶዶክሳዊ ጥራልኝ። አንድ ኦርቶዶክሳዊ እስኪ ኑ ግቡ። የኛ ኢየሱስና የእናንተ ኢየሱስ የተለየ ነው ብሎ የሚል ኦርቶዶክሳዊ አንድ ኦርቶዶክሳዊ ብቻ ይግባ። ገስት ላኩልኝ። አገልጋይ የሆነ አገልጋዮችን አዙ። እዚህ ሶሻል ሚዲያ ለምታገለግሉ የእናንተ ኢየሱስና የኛ ኢየሱስ የተለያየ ነው ብሎ የሚል ካለ ከቅድመ ዓለም እስከ ድህረ ዓለም እጀምራለሁ። ታወራለህ፣ እኔ ፊት እኔም አወራለሁ። በመረጃ የሚያወራ አገልጋይ የሆነ አንድ ሰው ሲጥሩልኝ አንድ ሲላኩ በመድኃኔ ዓለም አንድ ሰው ላኩልኝ። እንዴት አይቀጡ ቅጣት እንደምቀጣቸው ታያለህ። አንድ ሰው አንድ አገልጋይ ጥሩልኝ። የእናንተ ኢየሱስና የእኛ ኢየሱስ የተለየ ነው ብሎ የሚል አገልጋይ የሆነ ነው ፈልገው። አገልጋይ ዝም ብሎ የሰፈር ዱርዬ አይደለም። እኔ እንደዛ አልፈልግም። አገልጋይ የሆኑ የሚታወቁ እዚህ ሶሻል ሚዲያ ላይ ኦኬ፣ የእኛ ኢየሱስና የእናንተ ኢየሱስ ይለያያል ብለው ካሉ ቃል ለምድር ለሰማይ ኦኬ፣ እነሱ ዛሬ እኔን ካሳመኑ እዚህ ገብተው ያኔ አገልግሎቱን አቆማለሁ ማለት ነው። ኦኬ፣ አንተ ግን ያሉ የሚባለው ልጅ እየራቀልህ ነው። ምናልባት ማን ሀብታሙ? ኖ ሀብታሙ የማይታወቅ ነው የሚታወቅ ነው ያልኩትኝ፣ የሚታወቁ ኦኬ። እና ክርስቶፎሮስ ያው ዲያቆን ክርስቶፎሮስ አለ። አሁን ናግባ ዲያቆን ክርስቶፎሮስ ከገባህ የእኛ ኢየሱስና የእናንተ ኢየሱስ መለየቱን የእናንተ ኢየሱስን ታወራለህ፣ እኔም የእኛን ኢየሱስን አወራለሁ። አንድ ነው አንድ አይደለም ብሎ የሚለው ማህበረሰቡ ይለየዋል። ዲያቆን ክርስቶፎሮስ ትገባለህ። እንዳንተ አሁን የምትታወቁ አገልጋይ ነው፣ ዲያቆን ነው። እንደሱ አይነቱን አስገባለሁ። አንድ አገልጋይ ነው የፈለኩት። ይህንን ህዝብ አታምታቱትም። አንድ ነው ያልኩት። ቴንኪው ክርስቶፎሮስ መጥቷል። ዲያቆን ክርስቶፎሮስ አሁን ቴንኪው። ታፕ ኮፒ ሊንክ ሼር አድርጉት፣ ሪከርድ አድርጉት። ቴንኪው። እንኳን ደህና መጣ ዲያቆን። እንዴት አለ ኤርሚያስ? ሰላም ብያለሁ። ሁላችሁን እንዴት ናችሁ? እግዚአብሔር ይመስገን በጣም ደስ ብሎኛል። ስላየሁ ሁሉ መልካም። ያ እኔ ምንድን ነበር ኮሜንት ላይ የጻፍኩ የነበረው ኤርሚ፣ የእኛና የእናንተ ብቻ ሳይሆን አንዴ አጭር ነው የማወራው። የእኛና የእናንተ ብቻ ሳይሆን የራሳቸው ራሱ የተለያየ ነው። አንተም ተናግረህ ታውቃለህ። እና ለምን እሱን አናሳይም ነው ያልኩት። መጀመሪያ እሱ ነው መታየት ያለበት እያምናለሁ። የልጁ ጥያቄ የእኛ ራሱ ሲጀምር የተለያየ አይደለም። የተለያየ አተያይ ትምህርት እንጂ ያለ የተለያየ ኢየሱስ የለም ካለ እሱም በኋላ አንተ ታወራለህ። ግን እዚህ ጋር ያለ ኤርሚ ባለ ወንድም ኦርቶዶክሳዊ ወንድም ነው።
አይ እሱ ብቻ ሳይሆን ኤርሚያስ አንተ ራሱ ለምሳሌ የካልቪኒስቶችን ኢየሱስ አላውቀውም ብላለህ ወዳጄ እውነት ሲነገር ወዳጅ አትበለኛ። ችግር የለውም ስማኝ። እንደዛ ላሳ እኔ ነው የሚታረኩ የኦርቶዶክስን ኢየሱስ እና የእኛን ኢየሱስ እንድታሳይ ነው። የእኛን ራሳችን እናወራለን። መጀመሪያ ወደ የትኛው ኢየሱስ ነው እናንተ የምትጠሩ? ከዛ ያሳያሉ። ችግር የለውም። ኤርሚ የሰማው ኤርሚ ዲያቆን ነው። ክርስቶፎሮስ ይኸው ልብ በለው አገልጋይ ነው። የኦርቶዶክስን ኢየሱስና እኔም የጴንጤውን ኢየሱስ ልዩነት እንዳላቸው እሱ ይናገር፣ እድል ሰጥቼዋለሁ። እኔም ደግሞ እናገራለሁ። እሱ ብቻ ሳይሆን መጀመሪያ እርስ በርሳችሁ መጨረስ አለባችሁ። የእናንተ ራሱ የተለያየ ነው እያልኩ ነው። ክርስቶፎሮስ አድምጠኝ። አይ ሚውት አታርገኝ። ሚውት የምታደርገኝ ከሆነ ምንም ትርጉም የለውም እዚህ መቀመጤ። እሺ፣ ስለዚህ ካደመጥከኝ ጣልቃ ማትገባ ከሆነ ርዕሱን ጠብቀህ የምታወራ ከሆነ መጀመሪያ እርስ በርሳችሁ ነው የምልህ እኮ እርስ በርሳችሁ ላይ ያለውን ነገር አድምጠኝ ስልህ ጨርሼ ልስጥህ ታወራለህ። እሺ ሚውት አታርገኝ። ይሰማል። ኢቲክስ የላቸውም። ቀጥል። ኢቲክስ የላቸውም። ኧረ ቀጥል። ፖለቲካውን ተው፣ ቀጥል። አንድ የክርስቲያኒት አድርግልንና ስለዚህ ልብ ኤርሚ ያደርጋለሁ። ፖለቲካ ግን አይሰራ። በቃ አደርግልሃለሁ። ቀጥል፣ አወራለሁ። ከዛ ዲያቆን ቴንክ ዩ። እሺ አሁን እሱ ይናገር። በቃ ዝም በለው። አንድ ኤርሚ ቀጥልሽ። ስማኒ ልብ በሉ። ኤርሚ አንተ ኦርቶዶክስ ነህ አይደል? ማይክን ክፈተው ኤርሚ። አዎ እኔ ኦርቶዶክስ ነኝ። እኔ ደግሞ ጴንጤ ነኝ አይደል? ስለዚህ የእናንተና የእኛ የኦርቶዶክስና የጴንጤዎቹ ኢየሱስ የተለያየ ነው ብለውኛል። ስለዚህ በኦርቶዶክስ በክርስቶስ ጉዳይ ላይ ልዩነት አላችሁ፣ ለምን ተነጋግራችሁ አትፈቱትም? እኔ ልጠፋ ነው አይደል ያልከኝ? ስለዚህ እንደ ኦርቶዶክስነትህ ኦርቶዶክሱ ወንድምህ ዲያቆን ክርስቶፎሮስ መጥተዋል። ስለዚህ የኦርቶዶክሱ ኢየሱስንና እሱ ይንገረን፣ እዚህ ሌላ እንዳያወራ። የኦርቶዶክሱን ኢየሱስን ይንገረን፣ እኔ ደግሞ የጴንጤዎቹን ኢየሱስ እናገራለሁኝ። ልዩነት አለ የለውም ብሎ የሚለውን ዓለም ይሰማል ማለት ነው። አሁን ክርስቶፎሮስ ማይኩን ስትከፍ ላወራ ነው። ኢየሱስን ንገረን። ቴንክ ዩ። አይ ቆይ ላወራ እንጂ አንተ አውርተህ ከዛ እኔማ ዝም ብዬ የምገባ ከሆነ አስቸጋሪ ነው የሚሆነው። ሌላ ነገር አወራና ከዛ ከተስማማን ነው የምንቀጥለው። ኤርሚያስ ኧረ ስማ ቆይ ሚውት እንዳታደርጉኝ እንዳታስወርዱኝ ላወራ። እሺ ስለዚህ አንድ ደቂቃ ከምናምን ያህል አውርታል። እኔም ላወራ እዛ ላይ እኔ ምንድነው የፕሮቴስታንቱና የኦርቶዶክስ ኢየሱስ አንድ ነው ወይ አይደለም? ነገር ግን ምንድነው እዛ ርቀት ሳንሄድ እዛው እናንተን ወደ ኢየሱስ እያላችሁ ትጠራላችሁ። ለምሳሌ እሺ እኔ ያስወረድኩ ለምን የኦርቶዶክሱን ኢየሱስ እንዲያወራ ነበረ የጠራሁት አይደል? እሱን አላወራም። እኔ የእኛ ወንጌላውያን አማኞች የምናምነው ክርስቶፎሮስ እኔ ነኝ ያስወጣሁ። ምክንያቱም ታውቃለህ እኔ ፊት ቆማ አንተ ክርስቶስን አታወራም። ሌሎች ዲያቆናቱም ካላችሁ ኑ ግቡ እና ያው እዚህ ወንድማችሁ ኤርሚ የጠየቀው ወይ ሌላ ቄሶች ካላችሁ መጋቤ ብሉይ መጋቤ አዲስ የምትባሉ ስትገቡ የኦርቶዶክስ ኢየሱስና የጴንጤ ኢየሱስ አንድ አይደለም ብላችሁ አረፋ እየደፈቃችሁ እዚህ ሶሻል ሚዲያ ላይ የምታወሩትን እኔ ፊት ኑና አውሯት እስኪ። ይኸው ይህም ልጅ ይስማ፣ ሌሎቹም ይስሙ። ኑ አውሩ። ከቅድመ ዓለም ጀምሮ የተለየ ኢየሱስ ነው እኛ የምንሰብከው ወይስ እናንተ የተለየ ነው የምትሰብኩት? ኑና አውሩ። ሌላ ኢየሱስ አለ ብላችኋል አይደል? መጽሐፍ ቅዱስ በማያነብ ትውልድ ፊት ማውራትና መጽሐፍ ቅዱስን ባነበበ ሰው ፊት ቀርቦ ደግሞ ማውራት የተለየ ነው። አንድ ቄስ ወይ አንድ ዲያቆን ማለት ነው። ክርስቶፎሮስ አውቃለሁ። ስለዚህ ልታወራ አልቻልክም ማለት ነው። እሺ መልሼ ዕድል ሰጥሃለሁ። ስትገባ በእኛ በወንጌላውያን አማኞች ውስጥ በክርስቶስ የተለያየ አተያይ አለ፣ አስተምሮት ማለት ነው። እሱን አይደለም ነገር ብዬ ያልኩ። እሱንማ ብዬ ካልክ በነገረ ክርስቶስ ጉዳይ በኦርቶዶክስም አተያይ አላችሁ። አንተ እነ ያሬድ ኢዮብ ዘሚካኤል እነ አክሊለ እነ ታላቁ እነ መጋቢ ብሉይ አይመር አሸብር ስትቀጣቀጡ ነበር እኮ እዚህ ሶሻል ሚዲያ ላይ በክርስቶስ ጉዳይ ተጣልታችሁ ኢየሱስ ክርስቶስ አምላክና አባት አለው የለውም ብሎ የሚለውን ስትናጩ ስትደባደቡ ቆይታችሁ ሶራምባ ሆቴል ሄዳችሁ ሊቃውንት ጠርተን እንታረቃለን ብላችሁ ስትሉ አንድም ሊቃውንት የመጣላችሁ የለም። አንድም ከጠቅላይ ቤተ ክህነት የመጣ ሰው የለም። ከሊቃውንት ጉባኤ የመጣ የለም። የመጣላችሁ ዲያቆን ዶክተር ያርጋል አበጋዝና መምህር በረከት ናቸው የመጡት። ኪስ ውስጥ ስንት ብር እንኳን እንዳለ ላውቅ ከፈለግኩኝ እዛው ሶራምባ ሆቴል እናንተ ባላችሁበት ሰው አለ። ማንም የመጣላችሁ የለም። ለምን ነበር የተሰባሰባችሁት? ሶራምባ ሆቴል ዲያቆን ክርስቶፎሮስ የተሰባሰባችሁት በነገረ ክርስቶስ እዚህ ሶሻል ሚዲያ ላይ ተቀጣቅጣችሁ። ስለዚህ በአታያይ እንኳን በነገረ ክርስቶስ እንኳን አንድ አይደላችሁም እናንተ። ኢየሱስ ክርስቶስ አምላክና አባት አለው የለውም ብሎ የሚል አለው የለውም አለው ብያለሁ የለውም ብያለሁ አፍክን ዝጋ ስትባባሉ አልነበር እንዴ? አተያይ ነው ማለት ነው።
ስለዚህ ስለ ያው ከካልቪኒስቶች ጋር በአተያይ ጉዳይ እኔና ወንድሜ አማን ሻሎም የተለያየ አተያይ ያለን ማለት ነው እንጂ ክርስቶስ ግን አማን ሻሎም የሚሰብከው ክርስቶስ ከቅድስት ድንግል ማርያም የተወለደው አይደለም ብሎ አለ ነው። ከቅድስት ድንግል ማርያም የተወለደው ነው የሚሰብከው። እኔስ ከቅድስት ድንግል ማርያም የተወለደው ነው የምሰብከው። በአስተምሮት ደረጃ ግን አንድ ቦታ ላይ ብቻ ቅድመ ውሳኔ ማለት ነው ከድህነት አኳያ የሚታይበት አተያይ አለ እንጂ የጴንጤ ኢየሱስ እኔ የምሰብከው ኢየሱስና አማን ሻሎም የሚሰብከው ኢየሱስ የተለያየ ኢየሱስ አይደለም። ብራዘር አንዱን ኢየሱስ ነው የምንሰብከው። የአተያይ ያመለካከት በነገረ መለኮቱ ዓለም አተያይ አለ በትምህርቱ ላይ ማለት ነው። ወይ እኔ ያልደረስኩበት ወይ አማን ሻሎም ያልደረሰበት ማለት ነው። እንደዛ አይነቱ ነው እንጂ ያለው እኛ የምንሰብከው ኢየሱስማ ኦርቶዶክስ ከምትሰብከው ኢየሱስ ጋር አንድ መሆኑን የሚያወራ ሰው ካለ ይምጣ ነው ያልኩት። ስትመጣ የፕሮቴስታንት በመጀመሪያ ፕሮቴስታንቱ እናንተ ተግባቡ። አንተ ራሱ ተናጭተህ የተለያየውስ ማለት ነው የግብዞች ጉባኤ ሁሉ ማለት ነው። ተናይተህ አንድም ሌላ ኦርቶዶክሳዊ ቄስ ወይ ዲያቆን ካለ ይምጣና እኔ ፊት ማለት ነው። ቤቱ ክፍት ነው። ሁለት ሰው አለ፣ የሁለት ሰው ቦታ። ወንድማችሁ ኤርሚያስ ጠይቋል እዚህ። እንደውም ወንድሜ ሮያልም መጥቷል፣ የኦርቶዶክሳዊ ነው። ሁለት ኦርቶዶክሳውያን ወንድሞች አሉ። ኤርሚ ግን ጥያቄውን አቅርቧል። እናንተ ጴንጤዎች የምትሰብኩትና እኛ ኦርቶዶክሳውያን የምንሰብከው ኢየሱስ አንድ አይደለም ተብያለሁ ብሏል። የታወቃችሁ እዚህ ሶሻል ሚዲያ ላይ የምትታወቁ እንደ ክርስቶፎሮስ አይነቶቹ ቅድም ገብታችሁ መልሱ እንድሰጡ ይኸው እንጠብቃለን። ስትመጡ ግን የእኛን ኢየሱስ በአተያይ የተለያየንበትን አይደለም የምታወሩት። እኛም እናንተ በአተያይ የተለያያችሁበትን አይደለም። የእናንተን ክርስቶስን ንገረን። 10 ደቂቃ እሰጥሃለሁ። አሁን አንተን አልፈልግም። ሚዩት አድርገህ አሁን አንተ መስማት ብቻ ነው ያለ። አንተ ሚዩት አድርገህ ብቻ ስማው። የኦርቶዶክስን ኢየሱስን ከቅድመ ዓለም ጀምሮ እስከ ድህረ ዓለም ድረስ አሁን በአባቱ ቀኝ ያለበት ድረስ ማውራት ትችላላችሁ። ስጨርስስ ይሄኛ የጴንጤዎቹ ደግሞ ኢየሱስ ከቅድመ ዓለም ጀምሮ እንናገራለን ማለት ነው። ከዛ ህዝቡ ይሰማል። ከዛስ ህዝቡ ይፈርዳል። ስለዚህ እንደዚህ አይነት ኦርቶዶክሳውያን አገልጋዮች ካላችሁ መምጣት ትችላላችሁ። ክርስቶፎሮስ አይችልም። በምን አቅሙ ነው የሚችለው? ይግባ፣ ይኸው እሰጠዋለሁ። ሲገባ ግን እጠይቀዋለሁ እና በተጠይቀው ላይ የኦርቶዶክስን ክርስቶስ እስቲ ይዝ ይስበክ። ኦኬ፣ ምንም ጴንጤ ምናምን ብሎ ሳይቀላቅል ይስበክ። ወይ ደግሞ የጴንጤ ኢየሱስ ምናምን ነገር ሳይል የኦርቶዶክስን ኢየሱስን ኩልል አድርጎ ያሳይ እዚህ። ከዛ እኔም ደግሞ ኦርቶዶክስ ገድል ድርሳን ሳልል መጽሐፍ ቅዱስን ብቻ ይዤ የጴንጤውን ኢየሱስን የሚሰብከውን ኩልል አድርጌ ያሳያለሁ። መጽሐፍ ሳሊስ ወደ ግራ ወደ ቀኝ ሳሊል እንዲህ ብቻ ብዬ እያልኩ ማለት ነው። አቅሜ ይጠይቃል። ኑ ግቡ። ከዛ ልዩነቱ ታዲያ የቱኛው ጋር ነው ብሎ የሚለውን ህዝቡ ያያል ማለት ነው። መብረቃዊ ጥቃት ነበር የሚወርድብህ ማለት ነው። ለዚህ ነው አየህ፣ በሐሰት መክሰስ ቀላል ነው፣ ገብቶ ግን ማውራት ከባድ ነው። የኦርቶዶክሱ ላይ አውራ ብዬ ስለ አላወራ ብሎ ክስ ጀመረ። ናግባ አዳም ናግባ አዳም አንተም ትታወቅ የለ ናግባ ኑ ግቡ አላችሁ እኮ ታች አላችሁ። እዚህ ቲክቶክ ላይ የምታገለግሉ ኦርቶዶክሳውያን ማለት ኑ ግቡ። ገብታ የተጠየቀው ላይ አውራ። ገብታ እኛ ጴንጤዎች በአተያይ አስተምሮት ላይ አንዳንድ ምልከታ ላይ ስለ ክርስቶስ ያለን እሱን አይደለም ተናገር የተባልከው። እኔም ደግሞ የኦርቶዶክስን አተያይ ላይ ያላችሁን ችግር አይደለም ልናገር ብዬ አልኩት። ካራና ቅባት እኮ የተባለው እኮ ጎጃም ውስጥ ቅባቶች ከተዋህዶ ከእናንተ ከካራ እኮ የተለዩ ናቸው። ሲኖዶስ መስርተው መርጦ ለማርያም ዲማ ጊዮርጊስ ሁሉ ጭምር ማለት ነው። አታፍሩም? አሁን ይሄንን እኔ ፊት ነው እንደዚህ ልታወራ የምችለው? እንዴት አይቀጡ ቅጣት እንደምቀጣችሁ አሳያለሁ። ልዩነትን ላሳይ ብዬ ብል ቅባቶች ከካራ አትስማሙም ከተዋህዶ ጋር። ሂድ ጎጃም በክርስቶስ ተናጭታችሁ ተናይታችሁ የተገዳደላችሁበት ዘመን አለ። በአጼዎቹ ዘመን፣ በአጼ ቴዎድሮስ፣ በአጼ ዮሐንስ ዘመን፣ በአጼ ምኒልክ ዘመን ሁሉ እስከ ሰይፍ ደርሳችሁ ተገዳድላችኋል እኮ በክርስቶስ ጉዳይ። እሱን አይደለም የጠይቆ እኔ እሱም ላይ አላወራም። እናንተ ኑና የክርስቶስን የጌታን ማለት በኦርቶዶክስ የሚታመነው ክርስቶስ ንገሩ። እኔም ደግሞ የጴንጤዎቹ ልናገር። ህዝቡ ልዩነቱን እስኪ ይወቀው። ልዩነት ካለ ይወቀው፣ አንድነት ካለም ይወቀው። ቴንክ ዩ። ኖ እንደዛ አይደለም። እኔ የሚታወቁ ሰዎች ነው ያልኩት። ሌላ እንዳታስገቡ። የሚታወቁ ለምሳሌ እነ መዝሙረ ያሬድ፣ እነ አክሊለ፣ ክርስቶፎሮስ አሁን ያለው እነ ዲበኩሉ ካሉ ጥሯቸውና የጴንጤውን ኢየሱስን ሳይሆን
የራሳቸውን ኢየሱስን ሲስበኩ ይንገሩን፣ ምንም ሳይቀላቅሉ ጴንጤ ምናምን ሳይሉ ማለት ነው። እኔም ኦርቶዶክስ ብዬ ሳል ቀጥታ ማለት ነው። ቴንኪው። ህዝቡ ልዩነቱን ይወቀው። አትደፍራትም እችን ቤት። ከመጣችሁ ገብታችሁ ኦርቶዶክሳውያን ተናገሩ። ከዛ ውጭ ግን እየመጣችሁ ይሄ ነው አትበሉን፣ ንገሩንና የእውነት አያስወጣችሁም፣ አይናገራችሁም፣ ንገሩን። እኛም ቃሌ ነው ቃሌ ነው ቃሌ ነው። ገብተው ይንገሩን። ያስወራችኋልኝ አታስወራም ሳይሆን ያስወራችኋልኝ፣ እድል ይሰጣችኋል። ግቡና ንገሩን። እንደኛ አንብበናል፣ ግን ትርጓሚ ምናምን እየተባልን ነው አይደል? ይኸው እዚህ ጋር ግልጽ አድርጋችሁ ንገሩን፣ እኛ እንኑርበት በህግ አምላክ። እግዚአብሔር ይፈርዳል እኮ እውነቴን ነው። እግዚአብሔር እኔ የእውነት አሁን ብጠፋ ወይ ሌሎችም በተለያየ መንገድ ብንጠፋ አይጠቅማችሁም። ቆይ ሮያል ቆይ ፕሊዝ ሮያል፣ ይሄ ጉዳዩ ሲሪየስ ነው። እሺ ሮያል፣ አንተ በገባ ሰዓት ሁሉ ጭምር እንድትናገር እድል እንደምሰጠህ ታውቃለህ። ጠብቀን ቆይ። አሁን አገልጋዮች ነው የተፈለጉት ሁለታችሁ። ኤርሚ አንተም ኦርቶዶክሳውያን ናችሁ። ኤርሚ ጥያቄ ጠይቋል። የጴንጤዎቹ ኢየሱስና የእኛ ኢየሱስ የተለየ ነው ብለዋል አይደል? እኔ ፊት መጥተው ልዩነቱን እስኪያሳዩ የኦርቶዶክሱን ይናገሩ፣ የጴንጤውን እኔ ይናገራለሁ። ከዛ በኋላ ደግሞ የነሱ ከኛ ከጴንጤዎቹ ጋር እንደማይስማማ የእኛም ደግሞ የኦርቶዶክሱ ከጴንጤ ጋር ደግሞ እንደማይስማማ እኔ ልዩነትን አሳያለሁ፣ እነሱም ልዩነቱን ያሳዩ። አይ ደፍሯትም እችን ቤት ካሉ ግን ይሄ ሁለት ቦታ አለ ይግቡ። ያው ከፈለክ ሞዴሬተር ሰጥሃለው ኤርሚ ታስገባቸዋለህ። ያው ሙሉ ፉል ሞዴሬተር ሰጥቻለሁ ለዛሬ። ያው ገስት አክሰስ ምናምን ነገር ሁሉ ማለት ነው። ቃሌ ነው። ኦኬ ሰጥቻለሁ። ታዋቂ የሆኑ እዚህ ሶሻል ሚዲያ ላይ የሚያገለግሉ ታዋቂ እንደሆነ አላውቅም። ኤርሚያስ እኔ የትኛው ታዋቂ እኔ የማውቀው መዝሙረ ያሬድ ነው የሚያስተምረኝ፣ እያስተማረኝ ነው። ብዙ ነገሮችን እንድረዳ መጽሐፍ ቅዱስን እየጠቀሰ በስነ ስርዓት እያስተማረኝ ነው። ከአንተም ጋር የተማርኩት ነገር አለ። ጥያቄም እየጠየቅኩት ነው፣ እሱ እየመለሰልኝ ነው። ግን አሁንም ለእኔ የታየኝን ነው የምናገረው። እዚህ ምድር ላይ የምኖረው ያን ያክል እድሜ አይደለም። ፉክክር ብሽሽቅ አልፈልግም። እውነታውን የምፈልግበት መንገድ ላይ ነው ያለሁትኝ። በሁሉ ነገር እኔ ስኬታማ እየሆንኩ አይደለም። ለምን? መንፈሴ ስላልተረጋጋ ማለት ነው። ማወቅ የምፈልገውን ነገር ማወቅ እፈልጋለሁ። እንደ አንድ ኦርቶዶክሳዊ ወንድም ለምንድን ያልተረጋጋው ኤርሚ? አንደኛ ባለፈው እኔ ንስሐ አስገብቼህ ጌታን ተቀብለሃል ብያልኩህ፣ ከዛ አገልጋይ ወንድሜን ወንጌላዊ ተክሉን አገናኘው እንዳልኩ ማለት ነው። አንተ ግን ጌታን አልተቀበልኩም ነበር ብለህ አልክ። ስለዚህ ድሮም በኦርቶዶክስ ነበርክ፣ ወደ ጌታ የመጣህበት ዘመን የለም ማለት ነው። ስለዚህ ድሮም በኦርቶዶክስ ነበርክ፣ አሁንም በኦርቶዶክስ ነህ። በመሀልም ላይ ወደ እኛ ጋር መጥተሃል ብዬ ነበር፣ ኦርቶዶክስ ነበርክ ማለት ነው ራስህ ስለተናገርክ። ስለዚህ በኦርቶዶክስ ህይወት ውስጥ ሆነ ለምንድን ነው እየጠፋው ነው ድረሱልኝ ብለህ እያልክ ያለው? ይኸውልህ ኤርሚ ምን አለ መሰለህ፣ እኔ እዚህ ጋር እውነቱን ነው የምናገር። እውነት ተናግሬ ነው ሁሌ የምንቀሳቀሰው። በሄድኩበት ሁሉ እውነተኛውን ነገር ነው የምናገረው። ምንድን ነው መሰለህ፣ ሁሉም ኦርቶዶክሳውያን በሁሉ ነገር ገብቶት ነው ብሎ ማለት ይከብዳል። ማለት ሁሉም ሰው ገብቶት አይደለም፣ ስላመነ ባመነበት ተከትሎ እየኖረ ነው። ስለማይጠይቅ ነው። መጽሐፍ ቅዱስን ደፍሮ የሚጠይቅ ምናምን ሰው የለም ብዙ ጊዜ ማለት ነው። ስለዚህ እኔ ደግሞ አሁን የሆነ ታይም ላይ በማዳመጥ በመስማት ብዙ ነገሮችን በማየት ጠየቅኩ። ከአንተ ጋር ቁጭ ቤት ብዙ ነገር ተማርኩ። አንተ ደግሞ ንስሐን ስትሰጠኝ እኔ የመሰለኝን ነገር እውነታውን ነገር ተናግሬያለሁ ከአንተ ፊት መጥቼ ማለት ነው። ንስሐ ግባ ስትለኝ ጴንጤውን ያለው አይደለም። እኔ ንስሐ ስቀበል አንዴ ቆይ ኤርሚ፣ ሮያል ማን ነው ጴንጤ ነው ብለህ ያልከው? ሮያል ልናገር ከፈለግኩትኝ ኤርሚ ምን መሰለህ፣ ኖ ማን ነው ጴንጤን ያልከው? ማን ነው? ኤርሚያስ የሚባለው ልጅ። ኦኬ በኋላ ታወራዋለህ። ጠብቀን አንዴ በኋላ ታወራዋለህ። አውቃለሁ ጌታን ተቀበልኩ ሲል አውቀዋለሁ። በቃ ምን ሌላ ያወራል? 10 ነገር ጴንጤ ነህ በቃ አንዴ ጌታን ተቀበያለሁ ብለህ ኤርሚያስ ቤት ብዙ አውርተህ እኔ ጋር ተሰዳድበህ ብዙ ነገር ደርሰሃል። በቃ እኔ እንደዚህ አይነት ሰው አልወድም። ወላዋይ አትሁን። እኔ ጴንጤ ነው እንዴ? ዝም ብሎ ነው 10 ቦታ የሚሄደው እንደዚህ። አንተ መጨረሻ ላይ ታብዳለህ። እንደው ልንገርህ፣ አገር ቤት ያለ እብድ ይሻላል፣ ጸበል ይሄዳል። ዝም ብለህ አውሮፓ ወይ አሜሪካ ካበድክ መጥፎ ነው እንዴ? ኖርማሊ በቃ ጴንጤ ነህ በቃ 10 ቦታ ለምን ትረግጣለህ? በቃ ወይ እንደኔ ኦርቶዶክስነትን ተናግረህ የምትከራከር የምትነጋገር ከሆነ ተነጋገር በቃ። ካልሆነ አንድ ቦታ ቁም። በቃ እኔ ጴንጤ በሆን ጴንጤ ነኝ ብዬ ነው ባንዲራ ይዤ የምጮኸው
ኦርቶዶክስ ኮንክ ኦርቶዶክስ ነኝ በቃ ምንድን ነው እኔ አልወድም እንደዚህ ወላዋይነት የትም አያደርስም እምነት አይደል እንዴ ይሄ ገርልፍሬንድ ሙድ አይደለም እኮ በቃ ተናገር ጴንጤ ነህ በቃ ይህንን ትር እየረገጥ ከዛ መዝሙራዊ ደጋ አስተማሪ ከዛ ኤርሚ አስተማሪ ከምናምን እንደዚህ ብሎ ነገር የለም በቃ ጴንጤ ኮንክ ጴንጤ ነኝ ኦርቶዶክስ ኮንክ ኦርቶዶክስ ነኝ በል ካላመንክበት ቦታ ቆመ ደግሞ አትወላውል በቃ ካልሆነ ደግሞ እምነት የለኝም በልና ጨርስ ምን አይነት እኔ እንደዚህ አይነት ነገር አልወድም በቃ አንድ ነገር ኤርሚ አንድ ነገር ልንገር አንተ ቤት እገባለሁ እንጠይቃለሁ እነጋገራለሁ ኦርቶዶክስነቴን እኮራለሁ ኦርቶዶክስ ነኝ በቃ ባነብም ባላነብም ፊኒሽድ እንዴ እኔ ጴንጤ በሆን ደግሞ ታይኛል ምን አይነት ገገማ ድርቅ አልኩ ጴንጤ እንደመሆን በቃ እንደዛ ነው መሆኑ እንደዚህ ወላዋይ ሰው ነው እሺ ደሞም ትሆናለህ እኔ አልሆንም ኤርሚ መልስለት አልጨረስኩም አይደለም እኔ ራሴ እኔ ጠላይ ለምንድን ነው ጴንጤ ስትሆን የዛን ጊዜ ኤርሚያስ ቤት እንደውም ጴንጤ ያልሆንኩ ብለህ ትላለህ ምስክርነትን ትሆና አንድ የጨርስልኝ ጴንጤ ነኝ ብለህ ጴንጤን ተቀብለህ ከዛ በኋላ የጎንደር ወጣቶችን ሰብስበህ ስታወራ አልነበረም እንዴ ጌታን ተቀበሉ እያልኩሉ ስተቻ አልነበረም እንዴ ኦርቶዶክስን ከዛ በኋላ ደግሞ ተቀይረ ደግሞ መዝሙራዊ ሌላ አስተማሪ ምናምን በቃ ጴንጤ ነህ በቃ ጨርሻለሁ እሺ ቴንክ ዩ ብራዘር ስለጨረስክ አመሰግናለሁ ወደድክም ጠላ ምን የኦርቶዶክስ ነኝ አንተ ስላልከኝ ሳይሆን ራሴን አውቀዋለሁ ከኤርሚያስ ቤት መጥቼ የተናገርኩትን ነገር ደግሞ ለራሱ ነግሬዋለሁ ፊት ለፊትም ከሰው ፊትም ተናግሬያለሁ አንተ ስላልከኝ ጴንጤ አልሆንም አንተ ስላልከኝ ኦርቶዶክስ አልሆንም አንተ ስላልከኝ ሌላ እምነት አልይዝም ኦርቶዶክስ ነኝ ገብቶሃል በቃ እየተማርኩ ነው በነገረ ክርስቶስ አልገባኝም በነገረ ክርስቶስ ላይ ከኤርሚያስ ላይ ማየው ትምህርት አለ ከኦርቶዶክስ ያመማሩ ትምህርት አለ ይሄን ነገር ክሊር አድርጉልኝ ነው ያልኩ ጥያቄ ብቻ ነው ይሄን ጥያቄ ደግሞ እያስተማሩ ነው በማስተማር ደረጃ ላይ ደግሞ ባላቸው ዕውቀት እያስተማሩ ነው ስለዚህ ኦርቶዶክሳውያን ከዚህ ገብተው በነገረ ክርስቶስ ላይ እኔ መማር የምፈልገው ነገር እማራለሁ መጽሐፍ ቅዱስ አንብቤ ያለው ጥያቄዎች አሉኝ እንዲመልሱልኝ ይፈልጋሉ ጴንጤ ነህ ብለህ ግን አንተ እኔ ጴንጤ ልታደርገኝ አትችልም ኦርቶዶክስ ነኝ ኦኬ ግን እኮ ለኤርሚ ሮያል ኦርቶዶክሳዊ ወንድም ነው እዚህ መጥቶ ጥያቄ ይጠይቃል እኔ ጋር የገባውን የተረዳውን ተናግሮ ሄዳል ካልሆነም ደግሞ ሄዶ ይጠይቃል ብደክምም ኦርቶዶክስ ነኝ እያለ ነው አንተ እኮ ጌታን በተቀበልክበት ጊዜ ሮያል እኮ ነበር ስትነጋገሩ ሁሉ ጭምር አስታውሳለሁ ዝም በል ምናምን ነገር እያልከው ማለት ነው አየህ ያኔ ጌታን ስለተቀበልክ ነው እንደውም እኔ እኮ ጸሎትን የጸለይክልኝ አልከኝ አዎ ጸሎት ጸልዬልሃለሁ እኔ ግን ንስሐ ነበርኩ ያስገባው ማንም ደግሞ ኦርቶዶክሳዊ ጴንጤን አደባባይ ላይ ወጥቶ ተንበርክ ከካሜራ ከፍተ ነው የጸለይኩለት ማንም ኦርቶዶክሳዊ ጴንጤ ጋር መጥቶ ካላመነበት ጸልይልኝ ብሎ ተንበርክኮ ላይቭ ላይ እጁን ዘርግቶ ማንም አያጸልይም እኔ አሁን ማንም ኦርቶዶክሳዊ ካህን ልጸልይልህ ብሎ ቢለኝ እንደዛ ፊቱ ተንበርክኬ አይደለም እጄን አንስቼ ጸልይልኝ ብዬ አልለውም ለምን የሚጸልዩ ወንድሞቼና እህቶቼ በመንፈስ አንድ የሆንን ወንጌላውያን ወንድሞቼና እህቶቼ አሉ ኦኬ ስለዚህ ሰላመንክበት ግን አንተ ያንን አደረግ ከዛስ ወደ ወንጌላዊ ጋር ወሰድኩ ደወልኩለት በውስጥ ይደውልልሃል አልኩ ነገርኩ ተደዋወላችሁ አገኘህ ትምህርት ጀምረህ ነበር ወደ ቸርች መጥተህ ነበር ማለት ነው ያንን ሮያል ሰምቷል አይቷል እዚህ ስለተናገርኩ ሮያል ብቻ ሳይሆን ብዙዎቹ ሰምተዋል ስለዚህ ዲና ያደርገውም እና ልክ ነው አንተ እኮ ጴንጤ ነበርክ ብሎ ሲል አንተ ደግሞ ጴንጤ አልነበርኩም ብለህ አልክ ያኔ ግን ጴንጤ ነው ጌታን እቀበላለሁ ብለህ ወደኛ ጋር መጥተህ ነበር እና አሁን ያለ ቃል ልብ በል ሮያል ያለ ቃል ጌታ ምስክር ነው ኤርሚ እምነግርህ በዚህ ትውልድ ፊት እዚህ 600 ሰው ከኋላ ብዙ ሰው እየሰማ እምነግርህ አንተና አንተን መሰል ለሆኑ ሰዎች እምነግራችሁ ነውር አይደለም ኃጢአትም አይደለም ውሸት ነው ምእመኗ ከላይ እስከታች ጠጪ ነው ከላይ እስከታች ቃሚ ነው ከላይ እስከታች አጫሽ ነው ነውር አይደለም ውሸት ነው ነውር ነው የሚባለው ውሸት ነው ለማለት ያህል ማለት ነው ለማለት ያረ እናንተ ልጆች ቅራቅምቦ ምናምን ነገር ብሎ ይላል እንጂ ውሸት ነው በኦርቶዶክስ መጠጣት መቃም ማጨስ ማመንዘር የተለያየ ነገር ማድረግ ኃጢአት አይደለም ኃጢአትማ ቢሆን አሁን በየቤታቸው እየገባ ስማቸው ነው የአንዳንዶቹን መጥራት ስለማልፈልግ ነው ያው በባለፈው የሆኒ ማኛ ቤት ገብታ ምን ነበር ሲባል የነበረው ያው ኤርሚያስ ጌታን ያስቀበላቸው ሰዎች ሁሉ እየካዱት እየወጡ ነው ምንም ትምህርት ስለሌለ የተደራጃችሁትን መደራጀት አውቃለሁ
ኤርሚያስን አገልግሎት ይሄን ጨርሽ እሰጥሃለሁ። ኤርሚ ካልወራ ወንድሜ ከታች ማስተያየት አለኝ እያለ ሲል ነበር። ሰጥቸው እንሰጥሃለን። ያደረጋችሁት ድራማ የአንተና የዮኒ ማኛ ድራማ ይታወቃል ማለት ነው። አንተም በዛ ድራማ ውስጥ ተቀላቅለበታል ማለት ነው። ኦኬ ጌታ ሳይገባው ገባኝ ብሎ እኛ ደግነቱ ኤርሚያስ ሰብኮ ነው የመጣሁት ወደ ጌታ አላለም። አቡነ ገብርኤል በሰበኩኝ ወንጌል ጌታን ተቀበልኩ ብሎ አለ። ያ አቧራ ሲያጨስ በኋላስ ሲሰጠውት ሄደ። እችን እኛ ፊት አያወራም። እህቴ ሜርሲ ላቀረበችለት ቻሌንጅ መልስ ለምን አልሰጠም? ጠቅሳ እህቴ ሜርሲ በመረጃ ይዛ እኛ ሰንደን እኮ ነው ያዝነው። በመረጃ ይዘን ሞዓ ተዋህዶ የሚባለው ገንዘብ ከፍሎት ቅፈላውን ከተቀበለ በኋላ ጴንጤንና አብይን ስደብልን ብሎ የሚለውን ስታወጣበት ለምን ለሜርሲ መልስ አልሰጠም ያለው? እቺ መርዛም ሴት ነው ያለው ዮኒ ማኛ ቃል በቃል ማለት ነው። የኔ እህት መርዛም አይደለችም፣ የእኛ እህት መርዛም አይደለችም። በመረጃ ግን ደርሳበታለች። መረጃ ሞሳድ በላት አታመልጣትም። ኦኬ እሱን እንተው። እሱ ቤት ገብተህ እኮ አብሮ እሱ ሲያላግጥ ነበርክ አንተ ማለት ነው። ኦኬ አንተ 2 ዓመት እንደውም ኤርሚያስ አንተ ሰብከኛል ዳኒም ቤት ተሰብክ ያለው ብለህ ስትናገር ሰምተናል። የሰበኩ እውነት ነው እውነት አይደለም ብዬ ስል እውነት ነው አልከኝ። የምሰብከውን ወንጌል እያለቀስክ ትሰማ ነበር፣ ደስ እየተሰኘ ትሰማ ነበር። በቃ ለዛ እውነት ኑርለት ብራዘር። ይኸው እኔ የተደባበቀ ነገር አልሰበኩም። የጴንጤዎቹ አምላክ ኢየሱስ ክርስቶስ እውነተኛና ጻድቅ ጌታ ነው። ሲሞትልን በመስቀል እርቃኑን የሞተው ስንሰብክም አደባባይ ላይ ያድናል ብለን ነው የምሰብከው፣ እንደዚህ ማለት ነው። ስለዚህ እውነቱን ንገረኝ አትበለኝ፣ እውነቱን ነግሬሃለሁ። ምንም የተደበቀ እውነት አሁን እዚህ ከምሰብክ የተለየ ኢየሱስ ወንጌላዊ ተኩሉ ጋዛ ካናዳ ካልጋሪ ስሰጥህ ጌታን ከተቀበልኩ በኋላ ጌታን ካስቀበልኩ በኋላ ለወንጌላዊ ተሰጠው። ወንጌላዊ ወደ ቸርች ወሰደ፣ ትምህርት ጀመረልህ። እዛ እሱ የሚያስተምርህና በቤተክርስቲያን የሚያስተምሩና በቤተክርስቲያን የሚያጠምቁ ጤናማ ቤተክርስቲያን ስለሆነ ያስተምሩ ያጥምቁ ብዬ ለአገልጋይ ሰጠው። ጀመርክ አንተ። በኋላ ላይ ከጓደኞች ጋር ቅድም እንደተባለው ከጓደኞች ጋር ከአብሮ አደጎች ጋር ከወንድም ጋር ሁሉ ጭምር አስገብተ ተመለስ አሉ። አቦ አጭሰው እንጫጫስ እንጂ ምን ከጴንጤ ጋር እንትን ምናምን በቃ አራዳ መስለው ለመታየት ማለት ነው አደረጉ። ስለዚህ ዛሬ ያጨስ ነበር አልክ። አሁን አንድ ሰው ቪዲዮህን ልኮልኝ ነበረ እያጨስክ ማለት ነው። አሁን አንተ እያወራህ ቅድም አይ ቲንክ ዛሬ ነው መቼ ነው አይ ዶንት ኖ። እኔ ማጨሴንና መጠጣቴን ምናምን እኮ አልክድም እኮ መናገርም ቴንኪው ግን ይኸውልህ ብራዘር አሁንም ከነሲ ጋራ ጭምር አልኩ። ከነሲ ጋራ ጭምር ኤርሚ እንዳትጠፋ ከፈለግ ከነሲ ጋራ ጭምር ና ወደ ኢየሱስ። ሲጋራህን ያስጥሎ ህይወትህን ለውጦ ልጁ ሊያደርግህ ኢየሱስ ዛሬም የምሕረት በሩን አልዘጋም። ሲጋራ እኮ አጭሻለሁ ዛሬ ብለህ ብትለኝ ከነጭስ ጭምር ና። ዌልካም ብራዘር፣ እንወዳለን። ኢየሱስም ይቀበላል። ና በእውነተኛ ትምህርት ይሄን የምታጨሰውን ነገር በጸጋና በጸሎት በእግዚአብሔር እሺ፣ እኔ እንድመጣ ንገረኝ፣ ስለ ክርስቶስ ንገረኝ፣ በነገረ ክርስቶስ ያለውን ትምህርት ንገሩኝ። እሱን እኮ ነው የምፈልግ። ሌላ ነገር እኮ አልጠየኳችሁም። እኔ አሁን ስላለፈው ታሪክም አይደለም። ቆይ አድምጠኝ። እስከ ዛሬ ድረስ እየሰበኩ ያለሁት ነገረ ክርስቶስ ነው አይደል? በዓለም አደባባይ ላይ ያ ትምህርት አስተምረኛል። አሁን በነገረ ክርስቶስ ከአንተ መስማት ፈልጌ ነው የገባሁት። በነገረ ክርስቶስ ያለውን ትምህርት ለእኔ ንገረኝ። አድምጠኝ። እኔ ሰባኪ ነኝ፣ የወንጌል ማስተማሪ ነኝ፣ ሰባኪ ነኝ። ደግሞ ሞር ስብከት ላይ ነው የማተኩረው፣ የተጠራሁበትም ስለሆነ። ትምህርቱን ከፈለክ ብዬ ወዴት ላኩ? ወደ ቤተክርስቲያን ነው አደለ ላኩ? ኤርሚ ማይክን ክፈተው። አገልጋይ ነው አደል? ጓደኛዬን ወንጌላዊ ተክሉን ያገናኘው ካናዳ ካልጋሪ። በቃ ትምህርት ከፈለክ ቸርች ይዞ ሄደ አደል? ወንጌላዊ ቸርች እየተመላለስክ ነበር። ቸርች ቁጭ በልና ተማር ብራዘር። እኔ ሰባኪ ነኝ፣ ሌሎች ደግሞ አስተማሪዎች አሉ ማለት ነው። ስለዚህ በዚህ በምሰብክበት ሳለ አንተም ብቻ አይደለም፣ በብዙ ሺዎች የሚቆጠር ትውልድ በያሉበት ሀገር ለቤተክርስቲያን የምሰጠው ለእኛ እውነተኛ ቤተክርስቲያን ፈልጌ በአገልጋዮች በኩል አጠያቄ እውነተኛ ቤተክርስቲያን ነው ብለው ሲሉኝ፣ ልክ አሁን አንተን ለወንጌላዊ ተክሉ ስልክን ተቀብዬ የእሱን ስልክ ሰጥቼ የአንተን ስልክ ለእሱ ሰጥቼ ደውዬ ተደዋውላችሁ አገናኝቼ ትምህርት እንደጀመረልህ እንደዚህ ነው ስራዬ። እኔ ሰብካለሁ። ሰዎች በእግዚአብሔር ቃል ልባቸው ሲነካ ሲያምኑ ጌታን አስቀብዬ ወስጄ እሰጣለሁ ማለት ነው። ኦኬ አለቅ። ስለዚህ ትምህርቱን ከፈለክ እኔ ከምሰብክ ባለፈ ትምህርቱን ከፈለክ በቤተክርስቲያን ተማር። ከፈለክ እኔንም ደግሞ በውስጥ ስልክ ስላለ ጠይቀኝ። ነገረ ክርስቶስ ላይ ያልገባ ያልተብራራል ምንድነው ያላወቀው ነገር ካለ በአንድ አታውቅም
ስትማር ዕለት ዕለት እያወቀው ትሄዳለህ። ያመንከውን ጌታ የተቀበልከውን ጌታ ይበልጥ እያወቀው ትሄዳለህ። እኔ የዛሬ 27 ዓመት ጌታን ስቀበል በኦርቶዶክስ ቤተክርስቲያን የነበረኝ ጥቂት እውቀት አለኝ ስለ ክርስቶስ ኢየሱስ። ከዛ ጴንጤዎቹ ጋር ስመጣ ግን አሁን የማስተምረውን እና አሁን የምሰብከውን ጌታ በትምህርት ቢያንስ በትንሹ ከ1 ዓመት ከ6 ወር በላይ ተምሬ ለመሰረታዊ ክርስትና ትምህርት 1 ዓመት ከ6 ወር ሙሉ የአገልግሎቱን ጭምር ሁሉ ተጨምሮ ማለት ነው። ማስታወሻ ደብተር ይዤ እስክሪፕቶ ይዤ ኦኬ፣ ማስታወሻ ደብተር እስክሪፕቶ መጽሐፍ ቅዱስን ይዤ እየሄድኩኝ ቁጭ ብዬ ነው የተማርኩት እንጂ እየጻፍኩኝ ያልገባኝን እየጠየቅኩ እንደዚህ አስተማሩኝ። ከዛ ደግሞ በግል ደግሞ መጽሐፍ ቅዱስ አንብባሉ። መጽሐፍ ቅዱስ አነበብኩ። ከዛ ደግሞ የቤተክርስቲያን ውስጥ የመጽሐፍ ቅዱስ ጥናት የሚባል አለ በእኛ በወንጌላውያን። ይሄ መጽሐፍ ቅዱስ ሙሉ በሙሉ 10ም 15ም 20ም ሆነን ወይ ደግሞ 8ም 6ም ሆነን ተሰባስበን በየቦታው ቅርብ የሆኑ ቅዱሳን በቤተክርስቲያን በሚታወቁ ቅዱሳን ሰዎች ቤት ስብሰባ ተደርጎ ወይ ደግሞ በየቸርቻችን የመጽሐፍ ቅዱስ ጥናት አለ። ያኔ ላይ የጢሞቴዎስና የማርቆስን የሴቶች አለባበስ ምን መምሰል እንዳለበት፣ አገልግሎታቸው ምን መምሰል እንዳለበት በእኛ በወንጌላውያን መጽሐፍ ቅዱስን እንዴት ነው የምንረዳው ብሎ የሚለውን እሱን ያኔ እናሳያለን። አይ ቶሎ ፍጥኖ ይሁንልኝ ብለህ ካልክም እኔ እኮ ያኔ አልመልስልህም አላልኩም። ለክስ ያቀረቡ ሰዎች አንተ እውነተኛውን ትምህርት ስለ ጌታ ፍቅር ልትማር ሲገባ ሴቶች ነጠላ አደረጉ አላደረጉ ብሎ የሚል ማለት ነው። ይሄ የዘላለም ሕይወትን እኮ አያሰጥም፣ ከዘላለም ሕይወት እኮ አያጎልም ብራዘር። እንዴ እሑድ ሰንበት ሲሄዱ ነጠላ አስረው አይደል የሚሄዱት? ያንን እኮ እሑድ ሄደው ነጠላቸውን ለብሰው የሚሄዱት እኮ ሴቶች ጠጉራቸውን ተተኩሰው እኮ በየናይት ክለብ እኮ ሲያብዱ እኮ የሚውሉ ሴቶች ናቸው። እናንተ ቀዳሚ የምታ ጥድ ተረግፋ የምታስቀድሰው እና አመል ማላባተ ማለት ነው። ውይ ዛሬ ያስቀደሰች ፍቅር አዲስ ነቃ ተብሎ ይባላል። ያቺው ሴትዮ ግን ናይት ክለብ እኮ ሲጨፍር ነበር ጎፈሬው ያነሰንሳ። ይሄ አሁን ክርስትና ነው እንዴ? የጴንጤን ለመተቸት አሁን እንደዚህ የሚባለው አይደለም። ኦኬ የእናንተ ክርስትና የተባለበት የኦርቶዶክሱ ማለት ነው። በእውነት እንለካካት ከተባለ በትክክል ይታይ ከተባለ አመቱን ሙሉ ያዝ እጇን ዝገን ጉንጯን ምታዳሌዋን ብሎ የሚለው ትውልድ እኮ ነው። ፋሲካ ሲመጣ እዛ ላይ ሆነ ብጠራኝ ወይ እንዳልልህ ድምፅ የለኝ እያለ ማሲንቆ ይገዘግዝልሃል። ዘለሰኛ እየተባለ ማለት ነው እያለ ማለት እንዴ ትናንትና እዛ አሳ በለው እዚህ ደግሞ እዛ ላይ ሆነ ብጠራኝ ወይ እንዳልልህ ድምፅ የለኝ እንዴ። አዎ ጥሪውን አንሰማንም ነው እንጂ ሳይሰሙ ቀርተው አይደለም። እና አሁን እንደነኛ አይነት ክርስቲያኖች ተብሎ በተባሉበት ጴንጤ ለመተቸት ኦርቶዶክስ ምንም የሞራል ብቃት የላቸውም። እውነት እንነጋገር ከተባለ ወደ ውስጥ አድምተን እንነጋገር ከተባለ ከዛ ይልቅ ኤርሚዬ አንተ ሴቶች ሻሽ አሰሩ አላሰሩ ያገልግላሉ አያገልግሉ ካወቅክ በኋላ አዎ ይሄ ሁለቱም ክፍል የሴቶች አገልግሎትም የሴቶች ልብሳቸውን በሚገባ ኀፍረታቸው መሸፈን እንዳለባቸው ቅዱስ ጳውሎስ በጢሞቴዎስም በቆሮንቶስ መልእክት ላይ የጻፈውን አስረግጠን እንነግራለን ብራዘር። በደንብ ነው የምንነግርህ። እዛም በቤተክርስቲያን ያስተምረዋል። ካላስተማሩ እኔ አስተምርሃለሁ። እኔ ካልቻልኩ ለሚችሉ የነገር መለኮቱ ዓለም ላይ የሚችሉ ሰዎች ለእነሱ ስጣለሁ። ከዶክተር ማሙሻ ፈንታ ጋር ደውዬ አገናኝቼ ይመልስላሉ። እውቅ ነገር መለኮቱ ላይ የሚያስተምር የመጽሐፍ ቅዱስ አስተማሪ ነው። ከወንጌላዊ ያሬድ ጥላሁን ጋር ደውዬ አገናኝቼ ማለት ነው። በተናጥል ይነግሯል። ይህንን አንተን ለማዳን ይህን ያህል መንገድ እንሄዳለን። ኦኬ ጥያቄ ካለብህ ማለት ነው። አሁን አንተ አንድ ቦታ ላይ ነው መርጋት ያለብህ። ምንድን የሆነው ኤርሚ? እኔን የሰበኩት 2 ዓመት የሰማው ወንጌል አለ። እስካሁን ድረስ ነፍሴ የተያዘችበት ወንጌል አለ። እዛ ደግሞ ምንድነው የያዝከው ነገር አለ። ስለዚህ ሁለቱ ተጋጨብህ። እዚህ እኔ ለሰበኩ ወንጌል ለእውነት ኑር የሚል ስያሜ ነበረ። እዛ ደግሞ ጫትም እየቃምክ ሲጋራም እየጫስክ መጠጥም እየጠጣ እንደፈለክ ኑር ብሎ የሚል ደግሞ ሰፊው በር አለ። የኦርቶዶክስ በር ማለት የኦርቶዶክስ ሃይማኖት ማለት ሰፊው በር ማለት ነው እያልክ ክርስትና ነው ብለህ የምትለው ማለት ነው። እዛ አሁን ኤርሚ ኃጢአቴን እየነገርክ አታባብስብኝ። እኔ ያንተን ኃጢአት መናገር አይደለም ይሄ። ለዚህ ህይወት ነው የጠሩህ። አልገሰጹህም። እኔ እኮ ከነ ኃጢአትህ ና እኮ ነው ያገሰጹኛል። እኔ ስለማልሰማ ነው። አድምጠህ ኤርሚ፣ ከነ ኃጢአትህ ብራዘር እወድሃለሁ እኮ እያልኩ ነው ገስት ያስገባው። ከነ ኃጢአትህ ኢየሱስ ዛሬም ሊቀበልህ ፈቃደኛ ነው እያልኩ ነው። ኢየሱስ እየከሰስኩ አይደለም። ና ብራዘር ና። እኔን ከነ ኃጢአቴ ና ብሎ የጠራኝ ኢየሱስ ጠርቶኝ
ሸክሜን ከና ላይ አውርዶ ቀሊል ቀንበሩን የጫነብኝ ኢየሱስ ና ይልሃል እኮ እያልኩ ነው። ና ከነ ሲጋራ ጭምር ወዴት? ወደ ኢየሱስ ና። ያሳርፋል፣ የአባቴ መንፈስ ያሳርፋል ጌታ ኢየሱስ። ካልሆነስ ግን ይኸው አሁን ልጠፋ ነው አልከኝ። ለምን ትጠፋለህ? ለምን ትጠፋለህ? ብራዘር እውነቱን ልንገርህ፣ ትንቢት አይደለም የምነግርህ፣ እውነቱን ልንገርህ። በዚህ አይነት ከቀጠልክ መቼውንም ቢሆን አስተምረው ከጫትና ከሲጋራ አያስጥሉህም። ከጫትና ከሲጋራ አያስጥሉህም። ከመጠጥ አያስጥሉህም። ለምን? የእግዚአብሔር መንፈስ የሌለበትን ቃል ነው የሚነግሩህ። የጸጋውን ወንጌል አይነግሩህም። የማዳኑን ወንጌል አይነግሩህም። እንደዛ ከሆነ ይሄ ሁሉ በሚሊዮን የሚቆጠር ትውልድ ጠጪና ቃሚ ባልሆነ ነበር፣ አጫሽ ባልሆነ ነበር። እና ስለተቀላቀልብህ ነው ብዬ ነው የምልህ ኤርሚ እንጂ ኤርሚ አንድ ሰው ምናልባት እኔ ጋር 9 ሰዓት ማለት ከሌሊቱ 3 ሰዓት 9 ሰዓት አልፏልና ዳንኤልን አስገባው። ዳንኤል ይግባኝ ይናገር እያሉ ነው። ከአንተ ጋር ስለ ነገረ ክርስቶስ መናገር ይፈልጋል መሰለኝ። አንድ ሰው ቀንሳ አስገባው። እኔ ማስገባት ማን ነው? ዳንኤል አላውቀውም። እማውቃቸው እዚህ ጋር አለ። ሰዎች ማንንም አላስተዋውቅም። ልክ እንደነ ክርስቶፎሮስ እንደነ መዝሙር ያሬድ ምናምን ነገር አላስተዋውቅም። ማንን እዚህ ቤት መታወቂያ አይደለም የሚታወቋል። እንደነ አክሊለ ምናምን ነገር እንደዚህ እንደነ ልደተ ቃል እንደዚህ አይነቶቹ ነው አስገባ። ብራዘር አጥልፋ ማንም አላስገባም። የኔ እይታ ነው። ልጁ አሁን እዚህ ጋር ትነግረዋለህ፣ ጥሩ የመስማት ነገር አለበት። ግን ልክ ወፍ ቆሎ እንደሚለቅም ቤቱን ሲከፍት ደግሞ እንደዛ የሰማውን ነገር የሚለቀምበት ልጅ ነው። ይለቅሙበታል። በጣም ነው የሚገርመኝ። መጀመሪያ እኔ ለምሳሌ እኔ ኦርቶዶክሳውያን አንድ መምህር መጥቶ ልጸልይልኝ ብለኝ ይሻላል። ልጸልይልኝ ብለኝ ይሻላል። እኔ አንዱ ጋር ቁጭ ይበልና መጀመሪያ አንዱ ጋር ቁጭ ይበልና ወይ ኦርቶዶክስ ሆነ ወይ ፕሮቴስታንት ሆነ ትምህርቱን ይወቅ። አንተ ጋር መጥቶ ኢየሱስ ጌታ እንደሆነ በአፉ መስክሮ እግዚአብሔር ከሙታን እንዳስነሳው በልቤ አምኛለሁ ብዬ ንስሐ ገብቶ መጨረሻ ላይ እኔ እኮ ለምን ከሄድ ወሰንክ ሳይገባ ግራና ቀንን ሳትረዳ እና እንደዚህ አይነት ፖለቲካ ሰው ለመሰብሰብ ከሆነ በነፍስያ ነው የምትጨምረው። ቲፎዞ ለማግኘት ቢሆን ቤት እንዲደምቅልህ ከሆነ ኤርሚያስ ሁሌ አንተ ቤት እየመጣ የአንተን ጥያቄዎች ሲመልስልህ የሚውልበት ነገር የለም። ማንኛውም ወንጌል የገባህን ነገር ትንሽ ገብቶ እንደው ልብ ተነክቶ ከሆነ ከዛ በኋላ ከቤተ ክርስቲያን ጋር የማገናኘት እንትን ያለ ሁሌ አንተን ርዕስ ሆኖ በየሄደበት እዚህ ትናገራለህ። ወንድሞችን ደግሞ ኦርቶዶክሳውያን ለመዝሙር እነሰሙን እያስገባ ደግሞ ያን ነገር የሚያጠፉብህ ከሆነ አንተ ራስህ መረጋጋትና ጊዜ መውሰድ አለብህ። እንዴ ይሄ እኮ ሙድ አይደለም ብራዝ። እና ኤርሚ ባይዘው ሌላ ነገር እንዳያስከፍል አሁን ይህን ያክል ልጁን መጠበቂያ ሰጥተው በየጊዜ ለሱ ማውራራትን አይገባም። ቢድል ለራሱ ነው ባይድል ለራሱ እና እንደዛ ነው የሚሻለው። ሙሉ እያያዘብህ ነው። ቴንኪው ወንድሜ ካሎራ አተያየትህን በጣም አደንቃለሽ። ወንድሜ ሰናይ እሰጥሃለሁ። ልብ በሉ እችን ተናግሬ ለወንድሜ ሰናይ እሰጥሃለሁ። ከዛ ቤኪም አለ። ከዛ ኤርሚ ተናግሮ የሚጨርሰውን መጨረስ ይችላል። ሌሎች የምትሉት ካለ ልብ በሉ። እኔ የወንጌል ሰባኪ ነኝ። ኦኬ የወንጌል ሰባኪ ነኝ። የተጠራሁበት አገልግሎት ይሄ ነው። በቃ ወንጌል ሰባኪ ነኝ። ወንጌል በተነገረበት ወይ ደግሞ ወንጌል ሊነገርበት የሚችል ቦታ ሰው በተሰበሰበበት እኔን እዛ ጠራኝ። በቃ ከጌታ ዘንድ የተሰጠኝ ለዚህ ነው። እዚህ ተጎልተህ 11 ዓመት ሙሉ ብለው ይሉኛል ወንጌላውያን አማኞችም ሁሉ ጭምር። አዎ ተጎልቼ፣ ግን እንደዚህ አንተ ቁጭ ብለህ ተጎልተህ ትሰማኛለህ። የምናገረውን ድናይ ልታደርጉት አትችሉም። ኦኬ ስለዚህ እኔ ወንጌል ሰባኪ እንደመሆነ የመጣን ሰዎች ጌታን ሲቀበሉ ቀጥታ ከቸርች ጋር ነው የማገናኘው። ጴንጤ ነኝ እና ከእውነተኛ ቸርች ጋር አገናኛለሁ፣ ጠይቄ ማለት ነው። ከተለያዩ ቦታዎች ላይ ባሉበት ሀገር የት ሀገር ነው ብዬ ኤርሚያውን ካናዳ ስለነበረ ያኔ ካናዳ ካልጋሪ ስለነበረ ከዛ አገናኘሁት ማለት ነው። አንድ ሰሙ ጌታን ሲቀበል የት ነህ አልኩትኝ። ሐዋሳ አለፍ ብሎ ለኩ የምትባል ከተማ ነኝ ያለሁት አለ። ከሰሙ ጋራ ጌታን እዚሁ ተቀበለ። እኔ ጋ ለኩ ነኝ ያለሁ ብሎ ሲለው የት ይቀርባል ብዬ ስለው ለሐዋሳ ይቀርባል አለ። ኦኬ መልካም። ስለዚህ በቤተክርስቲያን ገብተህ ተማር ብዬን አልኩትኝ። ከዛ አማኑኤል ህብረት ቤተክርስቲያን ገብቻለሁ አለኝ። ቴንኪው
እውነተኛ ቤተክርስቲያን የመረጥከው? ከፈለክ አማኑኤል፣ ከፈለክ ሙሉ ወንጌል፣ ከፈለክ ህይወት ብርሃን አሉ፣ እዛ ላገናኝህ እችላለሁ አልኩት። እሱ ራሱ ፈልጎ አማኑኤል ዮኒ ማኛ እኔ አይደለም የሰበኩት ሰበከኝ አለንም። ብፁዕ አቡነ ገብርኤል ሰበኩኝ አለ። ጌታን ተቀበለ በብርቱካን በኩል። ብርቱካን ደግሞ ከእውነተኛ ቤተክርስቲያን ጋር ካሉት ጋር ላገናኘው አልኳት እና እሷ የራሷን ልጅ ደህንነት እያስተማረችው ነው፣ እኔም እያስተማርኩት ነው አለችኝ። ታይ ግድ የለም ሌሎች ሰዎች ያስተምሩት፣ በእውነተኛ ቤተክርስቲያን ስር ሆኖ ይማር አልኳትኝ። ጠቅሼ እነ ፓስተር ታሪኩ ነበሩ፣ እነ ፓስተር እንዳልክ ነበሩ፣ የቤተልሔም ወልዴ ባለቤት ማለት ነው። ፎር ኮርነርስ ቸርች አሜሪካ ስለሚያቀኝ ደውዬ ልንገረውና እዛ እሱ ጋር ተምሮ ይጠመቅ አልኳትኝ። እስቴቱን ስለማለቅ ያኔ አይሆንም ብላ ስትል በቃ መጠመቅ አለበት ብላ ያፋጠነችው እሷ ናት፣ ብርቱካን ማለት ነው። ኦኬ ከዛ እኔን የማጠምቀው ስትል አታጠምቂውም አልኳትኝ። በዚህ ተጣላችን። እኔም ተጣላኋት። በፍጹም አታደርጊውም። ዮኒ ማኛን አንቺ ያጠመቅሽ ቀን እኔ ወዲያውኑ በዚያን ቀን እዛው ገስት ላይ ገብቼ ወይ ላይቭ ገብቼ ቀጥታ ነው የምቃወምሽ ነው ያልኳት። አትችይም ነው ያልኳት። ከዳጊሻም ጋር ተገናኘን። ዳጊ ለዝማሬ ተጠርቶ ነበር። ስልኩን የሰጠኋት የዳጊን እኔ ነኝ። ልጥራው ለዝማሬ ብላ ስትጠሪው አልኳት። ከመጣልሽ ኦኬ፣ ካገለገለ ያገልግል አልኳት። ዳጊ እሷ ካጠመቀች የምታጠምቅ ከሆነ እንደዋወላለን፣ ስልክን በእጅ ላይ ያዝ። የምታጠምቅ ከሆነ ከጉባኤ ውጣ ነው ያልኩት። ተስማምተን እሺ ብሎ ነው ሄደው ዳጊ ማለት ነው። ምክንያቱም የጌታን ስም አታሰድብም፣ የጌታን ቤተክርስቲያን አታስነቅፍም። በዚህ ግብ ግብ ያዘችኝ ማለት ነው። ከዛ እኔም ዳጊም ደውለን ለዮኒ ማኛ በእሷ እጅ እንዳትጠመቃል። አዎ እዚህ ቤት ውሸት ቅጥፈት የለም አልኩ። የማገለግለው የተባረከውን ጌታ ኢየሱስ ክርስቶስን ነው። ስለዚህ እሱንም ደግሞ ከቤተ ክርስቲያን ጋር አገናኙ ብዬ አልኳትኝ። አይሆንም ማለች። ለመጠመቅ ይቸኩላል። እኔ ጋር የሚጠመቀው እኔ ቸርች የምጀምርበት አላል። ለእሷ ቸርች መክፈት ሴሪሞኒ ማዳመቂያ ልታደርገው ማለት ነው። እኔ ይህንን አላቅም ነበር። ከዛስ እባክሽ አንድ ሁለቴም ሶስቴም አራቴም ቢሆን ያስተምረው ብዬ አንተ አስተምረው ብላ ስትለኝ እኔ የምኖርበትና አሜሪካ ያሉ ሰዎች የሚኖሩበት የ18 ሰዓት ልዩነት አለ። ኦኬ ስለዚህ እኔ አልችልም ከሰዓት አኳያ ካለኝም አገልግሎት አኳያ። ምክንያቱም እናንተን እዚህ ጋር መጥቼ ማገልገሎች አይደለም፣ በውስጥ መስመር ስልኬ ላይ የሚመጣ ሜሴጅ የሚደውልልኝ ትውልድ ግማሹ ቤተሰቡ ሙሉ በሙሉ ጥያቄ አለው። ሚስት ጥያቄ አላት፣ ባል ጥያቄ አለው፣ ልጆች ጥያቄ አላቸው። ግማሹ ስለ ጸበል፣ ግማሹ ስለ ታቦት፣ ግማሹ ስለ ኢየሱስ፣ ግማሹ ስለ ማርያም፣ ግማሹ ስለ ሚካኤል፣ ግማሹ ስለ ሰይጣን ምን ጥያቄ አለው ትውልዱ። ያን ጥያቄ ለመመለስ እዚህ ከማገለግለው በላይ እቤት አገለግላለሁ። አየህ እንድታዝኑ ልብዬ አይደለም፣ እቤት አገለግላለሁ። ስለዚህ ቢዚ ስለሆንኩኝ እዛ ሌላ ሰው እንዲያስተምር ልፈልግልሽ ብዬ ስላት ሌላ ሰው ፈልግልኝ ብላ ስትለኝ ፓስተር አላዛር ያስተምረው አልኳት። አላዛር ይባቤ ደውዬ ፓስተር የጋ ሃሎ ዮኒ ማኛ እንድታስተምረው ፕሊስ። ኦኬ ተወሰነ ጊዜ አስተምረዋለሁ ብሎ አለ። ወዶ ፈቅዶ ዮኒ ማኛም ከፓስተር አላዛር ጋር እየተማረ ነበር። እኔ ምን ላርግ ታዲያ ብራዘር? እኔ ዮኒ ማኛን ያልሰበኩትም ራሱ ሰበኩት ብዬ እንዳልል ሌላ ነገር እንዳይሆን እንጂ እኔ እና እሱ ምን እንዳወራን በውስጥ ለ6 እና ለ7 ዓመት ቴክስታችን ይናገራል፣ ውስጥ ላይ ያለው ማለት ነው። ኦኬ ግን አቡነ ገብርኤል ነው የሰበኩኝ አለ። ማንም አቡነ ገብርኤል የሚስበኩት ተሰማ ማየለ ይስበከው፣ ዋናው ለክርስቶስ መማረኩ ነው፣ ተማርኮ ከሆነ ማለት ነው። ኦኬ ከቤተ ክርስቲያን ጋር ከመገናኘት ውጭ ያጠመቀችው ሴት ልታስተምረው ይገባላ። ተከታትላ መንፈሳዊ እናቴ ነች እያለ ሲዳል ነበር። እኔ በሩቅ ሀገር ያለሁት ሰውዬ እኔ እንዲከታተለው እኔም ያውም እየተከታተልኩት ነበር፣ እንዲማር ማለት ነው። ቸርች ተያዝ፣ በአንድ ቦታ ላይ ገባ በቤተክርስቲያን ውስጥ እና ልብ በሉ ዮኒ ማኛ ከፕሮቴስታንት ሃይማኖት ወጥቻለሁ፣ ኤርሚያስ ስድብ ነው ያስተማረኝ አለ። እኔን ፖለቲካዋን በደንብ ንግዱን በደንብ እንድታውቁ ስለፈለግኩ ነው። ዮኒ ማኛ በዓለም ሳለ ራሱ ይሳደብ አልነበረም እንዴ? ማን ነው የሚቀረው? የትኛው ብሔር፣ የትኛው ፖለቲካ፣ የትኛው ማን ነው የሚቀረው የነበረው? ከዛው ስድቡ ጋር መጣ፣ ውሃ ውስጥ ገባ። ከዛው ስድቡ ጋራ ከውሃ ውስጥ ወጣ። ከዛው ስድቡ ጋራ ተመልሻለሁ አለ። እኔ ምን ብዬ ነው ስድብ ማስተምረው? የቱ ጋር እኔንም አስተምረኝ ብሎ በራሱ ቤት ላይ ታስታውሳላችሁ፣ 3000 4000 5000 ሰው ባለበት ስለ ታቦቱ አስተምረኝ ብሎ ስለ ታቦቱ አስተምሬዋለሁ። ኦኬ
አዎ ታቦቱ ላይ ጥያቄ ስላለኝ ብሎ ታስታውሳላችሁ አይደል? ዩቲዩብ ላይ ሂዱና ግቡና ስሙት። በሙሉ አስተምሬዋለሁኝ። በጌታ ጉዳይ ላይ ጥያቄ አለኝ ብሎ ባለበት ጠይቄያለሁኝ። ማለት ጠይቆ መልሼለታለሁኝ። ከዛ ይልቅ በቸርች ግባና ተማር ብየዋለሁኝ። ፓስተር አላዛር ይባቤ መክሮታል። አትላንታም ሲሄድ ዶክተር ቶሎሳ ቸርች እንዲሄድ መክሮት ነበረ። ሄዶ አግኝቶ ሰላም ብሎ መድረካቸው ላይ ወጣ። ትምህርት ግን አልተማርም ቁጭ ብሎ እና ምንድነው አሁን የተሰራው ፖለቲካ ብላችሁ ትሉ ኤርሚ እዚህ ጋ ያለው ይሁት በእኔ እጅ ነው ጌታን የተቀበለው። እሱ አልተቀበልኩም አለ። በእኔ እጅ ጌታን ተቀብሎ ከወንጌላዊ ተክሉ ጋር አገናኝቸው ትምህርት ተጀምሮለት ቸርች እየሄደ የነበረ ሰውዬ ኧረ እኔ ጌታን አልተቀበልኩም አለ። ጓደኞቹና ወንድሞቹ ሲያፈጡበት ማለት ነው። ኤርሚ ለምን ትደብቃለህ? ጎንደር ስንመጣ ምን እናደርጋለን ብለው ነው ያሉ ያስፈራሩ ዘመዶችህ እንዴ? ለእቴ ለመሲ ምንድን ነው የነገርካት? በውስጥ እኮ የነገርካትን ነግራኛለች እኮ። ታው እንጂ እንዴ ያመንከውን ጌታ እኮ የተቀበልከው ጌታን ያስቀበልኩ ጌታን አስቀብዬ ንስሐ አስገብቼ 2 ዓመት ሰብከኛል ብለህ ውስጥ እኔ በሰበኩት ወንጌል ዛሬም ልብህ እየተነካ ደስ እያለህ መጥተህ እውነቱን ንገረኝ አትበለኝ። እውነቱን ነግሬሃለሁ። በዓለም አደባባይ ላይ ለአንተ ብቻ ሳይሆን ለአንተ ለብቻ አይደለም የነገርኩ፣ በዓለም አደባባይ ላይ ተናግሬያለሁ። እንደ ሰባኪነቴ በተሰጠኝ ጸጋ ተናግሬያለሁ፣ እናገራለሁ። የተጠራሁበት ስራ ስለሆነ ማለት ነው። እግዚአብሔር የሰጠኝ ሚሽን ስለሆነ ማለት ነው። ስለዚህ አንተ ዘመዶችና ጓደኞች ስላስፈራሩ ነው። ለእትየው ለመሲ ያወራህትን ታውቃለህ። ለእኔም የተወሰነ ጊዜ አውርታኛል ይህን ጉዳይ። ስለዚህ መኖር ነው ያቃተ ማለት ነው። እኔ የምነግርህ እናትም አባትም ወንድምም እህትም ይቀራል። ማቴዎስ 12 ላይ እንደሚናገረው ጌታ ማለት ነው ይቀራል። ብራዘር ማቴዎስ 10 10 11 12 ላይ በተመሳሳይ ይቀራል ሁሉ። ስለ ጌታ ብለህ እናትህን አይደለም ራስን መካድ አለብህ። እኔ ጌታን ስቀበል ቤተሰቦቼ ሁሉ በሙሉ ጭምር አይናቸውን እያፈጠጡ አንተ ዘር አሰዳቢ ብሎ አያት የፊቱን አዙሮብኝ ሳያገኘኝ ሳይሰማኝ ነው የሞተው። ይሞታ ኢየሱስን አበደን እኮ አልኩ አልተውም። እናቴ ያስፈራርታኛለች። ወንድሜ በመጥረቢያ አናትህን ነው የምልህ ብሎኛል። ኦኬ ያቃል ደግሞ ስለ ጌታ ስለሆነ እንጂ በትር ባነሳ ያቃል ማን እንደሆንኩኝ ያቃል። ግን ስለ ክርስቶስ አላደረገውም። እሱ አናትን ምፈልጠው አለ። ኢየሱስ ይወዳል እኔም እወድሃለሁ አልኩት። በጌታ ፍቅር ግን እንደምወዳቸው ነገርኳቸው። ስለዚህ ቤተሰብ ፊቱን ሲያዞርብህ የተቀበልከው እውነት ከሌላ ነገር ጋር ተጋጨብህ ኤርሚዬ። ስለዚህ አንተ ራስን የቻልክ ሙሉ ሰው ነህ። በእናት ምትክ አንተ አይፈርድብህም፣ በአንተ ምትክ እናት አይፈርድባትም። አንተ ስለ አንተ ነው የተቀበልከውና የሰማው እውነት አለ። 2 ዓመት ሙሉ አንተ እንዳልከው በዚህ ሶሻል ሚዲያ ላይ ተከታትለኛል። 2 ዓመት ሙሉ እኔንም ወንድምነትንም ዳንኤልን ተከታትላል፣ ሰምተሃል። በጣም ጥያቄዎች ሁሉ ያሉን እየገባ በየመካከል እየመጣ ትጠይቅ ነበር። ጌታን ከመቀበል በፊት ተቀበለን። አሁን ጥያቄ ካለ ጠይቅ፣ ጠይቀው ጥያቄ መልስላለሁ። ከኔ አቅም በላይ የሆነው ወንድሞቼ ደግሞ የሚያምኑ አሉ፣ እነሱ ይመልሱልሃል ማለት ነው። ፖለቲካ ግን ሊሰራ የፈለገው ዮኒ ማኛ በእኔ እጅ ጌታን አልተቀበለም፣ ብርቱካንች ጌታን ያስቀበለችው። በእኔ እጅ አልተጠመቀም፣ ብርቱካንች ያጠመቀችው። እኔ አላስተማርኩትም። ፓስተር አላዛርን ጠይቄ እንዲያስተምረው አድርጌያለሁ ለ3 ወይ ለ4 ሳምንት ወይ ለ4 ጊዜ ምናምን ነገር ማለት ነው። ከዛ ቶሎ ተጠመቀ። ከተጠመቀ በኋላ ትምህርቱን አቆመ። ከዛስ መጡና አገኙት። ጴንጤን ስደበው፣ ምርጫ ደርሷል፣ አብይንም ስደበው፣ አጣጥል ብለው የሆኑ ሰዎች አገኙት። ይህን መረጃ ደግሞ እህትየው እጇ ላይ ደረሳት። መረጃ ሜርሲ ማለት ነው የንስራ አይን ያላት ደረሳት። ከዛ ውጣና ቻሌንጅ ላድርግ ላቀረብከው ነገር መልስ ብላ ስትለው እቺ መርዝ ሴትዮ ብቻ ብሎ አለፈ። ከዛስ ኤርሚያስን ፎቶውን ዘቅዝቆ ሁሉ ቀን ይሳደባል። ተሳደብ ብራዘር፣ አስጨርሰሃለው። ተሳደብ። ጌታ መድኃኔዓለም ልኮኛል ለዚህ እውነት እኮ አልኩ። ተሳደብ። ቅንጣት ያክል ነገር ስሰድቡኝ እንደውም ይኸውልህ እንደዚህ እያደመቀኝ መጣ ጌታ ኢየሱስ፣ እንዲህ ሞገስ እየጨመረልኝ ውልውል ያለ መሳሪያ እየመሰልኩ ማለት ነው። ተሳደቡ። በስድብ የዚህን የወንጌሉን እውነት ጴንጤ ተደራጅቶ ቢሰድበኝ፣ ከኦርቶዶክስ ተደራጅታችሁ ብትሰድቡኝ፣ በየተናጠል ብትሳደቡ ምንም የምታምጡት ነገር የለም። የዮኒ ማኛን የወንድማችን የኤርሚን ሰሙ የተባለውን ቸርች አገናኘሁት። አማኑኤል ብረት ቤተክርስቲያን አስተማረችው፣ አጠመቀችው። እናስ ከዛ ወጥቶ ከተጠመቀ በኋላ ወጥቶ ይህንን መጽሐፍ ቅዱስ የሚያነብ ኤቲስት ነው የሚሆነው ብሎ አለ። ሰው ጴንጤ ከሚሆን ሲኦል ቢገባ ይሻላል አለ። አማኑኤል ብረት ቤተክርስቲያን የተጠመቀ ሰው
አንተ አማኑኤል ህብረት እኮ የኛ ናት። አማኑኤል ህብረት ክርስቲያን የኛ ናት። ስለዚህ ይታያችሁ ለምንድን ነው ብዙ ሰው እዚህኛ ጋር ጌታን እየተቀበለ እንዳለ ስለሚያውቁ ኤርሚም ዮኒ ማኛም ሰሙም የሚባለው ሰዎች ወደ ጌታ መጣን አሉና ከዛ እኮ አይ ከጴንጤ ምንም የለም ስድብ ነው ያስተማሩን እኛ ምንም ነገር አላገኘንም ብለን እናስወራ ብለው አሉ። በአንድነት ጮሁ። ሶስቱም በተመሳሳይ ጊዜ ነው የጮሁት። ከዛስ የኤርሚያስ አገልግሎት ጥያቄ ውስጥ እንዲገባ አንተ ሲኦል ትገባለህ እንጂ እኔ ጥያቄ ማንም ሰው ያስቆመው መብታቸው ምርጫቸው። ኢየሱስን ትተህ ከሄድክ ምርጫ ነው። ኤርሚ ሲኦል ነው የምትገባው። ኢየሱስን ትቶ ሄደ ዮኒ ማኛ ሲኦል ነው የሚገባው። ኢየሱስን ትቶ ሄደ ሰሙ ሲኦል ነው የሚገባው። ኤርሚያስ ኢየሱስን ትቼው ብሄድ ሲኦል ነው የምገባው ብራዘር። እና ማን እንደላካቸው አንተ ምናልባት እዛ ውስጥ ልትኖርበት ላትኖርበት ትችላለህ፣ ግን ሌሎቹን አውቃለሁ። አዳዲስ ክርስቲያኖች እዚህ ሶሻል ሚዲያ ላይ በተለይ ያላችሁ ሰዎች ጌታን ስትቀበሉ እኔ ነገ ሮያል ቤት ሲከፍት አላየሁትም። በዚህ ነገ ጌታን ቢቀበል ሮያል ላይቭ ላይ ወጥቶ ቤት ከፍቶ ይያዝልኝ ቤቱ አሙቁልኝ ማለት የለበትም። ቁጭ ብሎ የያዘውን የመጽሐፍ ቅዱስን መንባባት እየተማረ ማነው እያነበበ በቤተ ክርስቲያን ቁጭ ብሎ ትምህርቱ በደንብ አጣጥሞ ከተማረ በኋላ ከዛ በኋላ ጌታን አልቀበልም። ቃል የለም ብራዘር፣ ቁም ነገር ነው የማወራው። እሺ። እና ጌታን ከተቀበለ አንድ ሰው ቁጭ ብሎ ነው መማር ያለበት ማለት ተምሩ አውቆ ነው። ኦርቶዶክስ ጋር ከሆንክ ኦርቶዶክስ ጋር ቁጭ በልና ተማር ወገኔ። መምጣት የለብህም። ቁጭ ብለህ ተማር። እዛ እዚህ አትበሉ። ጴንጤ ጋር ከሆንክ ቁጭ በልና እኛ ጋር ተማር፣ እናስተምርሃለን በቤተክርስቲያን ማለት ነው። እዚህም ማጥቀስ። አሁን ኤርሚኔ ቤት የከፈትከው ለምንድን ነው ብዬ ብልህ ለምን ምን ወጥተህ አትሰብክም? ገና አዲስ ክርስቲያን ነህ፣ ያኔ ጌታን ተቀበላል ብዬ ስላልኩ ማለት ነው። ቤት ከፍተህ አብራቸው ያኔ ስትጠጣ የነበረው አብራቸው ያደኳቸው ጓደኞች ሁሉ እየመጡ ቧልት ስለ ሴክስ ሁሉ ጭምር ታወሩ ነበር። ስለ ጫት ታወሩ ነበር። ስለ ዘፈን ታወሩ ነበር። ስምህን ግን ለእውነቱ ኑር ብለዋል። ለእውነት ከኖርክ እንግዲህ ጌታን ከተቀበልክ ከእንደዚህ አይነት ቧልተኞች ጓደኞች ሁሉ ነው መለየት አለብህ። ባይዘዌ ስለ ኢየሱስ ጓደኞችን ለመካድ እንኳን ተቸግረሃል አንተ። እኔ ደግሞ ስለ ኢየሱስ እናትና አባቴን ሁሉ ክጄን የተከተልኩትኝ እማልክደው የለም። ስለ ኢየሱስ የአባቶቼ አምላክ ይፋረደኛል። የማልክደው ትውልድ የለም። ጌታና ከጌታ ጋር ለመሰንበት ኤርሚያስን አንተን እክዳለሁ፣ ሮያልን እክዳለሁ፣ ካሎራውን እክዳለሁ። እዚህ ያላችሁን ትውልድ በሙሉ ነው የምክደው። እናንተን አግኝቼ ኢየሱስን ከማጣ እናንተን አጥቼ ኢየሱስን ባገኝ ነው መርጦ። ምርጫዬ ነው። የአይኔ ብርሃን ነው። የህይወቴ ብርሃን ነው። እሱን ማጣት ማለት ህይወትን ማጣት ነው። ቀልድ አይደለም ወገኖቼ፣ ቀልድ አይደለም። ኢየሱስንም ጓደኞችንም ይዘህ አትሄድም። ኢየሱስን ስትል ና በጽድቅ ጎዳና ብሎ ምሳሌውን የተወልህ ህይወት አለ። ጓደኞች ስትል ና እንጠጣ፣ ና እንቃም፣ ና እናጭስ፣ ና እባክህ እንጫጫስ፣ እንጨባበስ ይላል። ስለዚህ ወይ ኢየሱስ ወይ ጓደኞችህ፣ ወይ ኢየሱስ ወይ ሚስትህ፣ ወይ ኢየሱስ ወይ እናት አባት፣ ወይ ኢየሱስ ወይ ገንዘብ፣ ወይ ኢየሱስ ወይ ዓለም። ምርጫው እጃችሁ ላይ ነው ያለው። እኔ ግን ምርጫዬ ነው ጌታዬ፣ ምርጫዬ ነው። ጓደኞቼን ሁሉ ነው የከርኳቸው። አያስፈልጉኝማ። የወንጌል እውነት ነገርኳቸው፣ ሊሰሙ አልፈቀዱም። ከዛስ በቃ እንደዚህ ሆነ። አንዳንዶቹ እየመጡ ይሰድቡኛል። አሁን እዚህ ጓደኞቼ ማለት ነው አብሮ አደጎቼ፣ እንደዚህ ሆነ ቀረ በቃ የት ይደርሳል የተባለ ወይፈን ቄራ ተገኘ ይላሉ። ወይፈኑ ቄራ ተገኝተዋል። የት ይደርሳል የተባለ በዓለም አይደለ? ያኔ ስጨፍር፣ ያኔ ምንድነው ሰው ስደባደብ፣ በጩቤ ሰው ጋር በበትር ስደባደብ ማንም አይዞሽ አንበሳው ሰየኔ አንበሳ እንዲህ ነው እንጂ ወንድ ልጅ ከሆነ ተወልዶ ካልሆነ እንደ አባቱ እያሉ ሲሉልኝ የነበረው። አሁን ጌታን ሲቀበል ግን ቄራ ተገኘ። እኔ ደግሞ ቄራ ጋር አይደለም የተገኘሁት፣ ኢየሱሴ ጋር ተገኘሁ። ሃሌሉያ! ኢየሱስ ጋር የተገኘሁት እኔ ቄራ ለመታረድ እንደሚነዳ በግ እነዳበት የነበረው ያኔ በዓለም ነው። አሁን ግን ማንም እየነዳ ላያርደኝ እረኛዬ ከክንፎቹ ታዛ ስር ገብቼ የዘላለም መኖሪያዬ፣ የዘላለም መሰማሪያዬ፣ የዘላለም አምባ መጠጊያዬ ኢየሱስ እግሮቹ ስር ነው ያለሁት፣ እጁ ላይ ነኝ ያለሁት። በቃ እዛው ደክሜ እንኳን ቢሆን እዛው እግሩ ስር
እንደዚህ እያገለገልኩ እንደዚህ እያያችሁኝ ዓለም እንደዚህ እያየ ማለት ነው። እንዲሁ ድርቅ ብዬ ወደ ወንበሬ ላይ ክልትው ብዬ እንድቀር የምፈልገው ኢየሱስ እያልኩት ማለት ነው። ኔቨር ኤቨር አልጸጸትም። አድርጎት ነው ጌታዬ። እንኳን ወደ ኋላ ልመለስ ቀርቶ ሰው የገባውን ያህል ነው የሚናገረው። ሰው ያየውን ያህል ነው የሚከተለው። እንዲሁ እየሰበኩ ኢየሱስ እያልኩ ማለት ነው። እንኳን ወደ ኋላ ልመለስ ምናምን ነገር ጓደኞቼ፣ እናቴ ቅሌ ጨርቄ አያቴን ሁሉ ጭምር ሳይቀር ፊቱን አዞር አይደል? አዎ በቃ ስለዚህ ይቅር በለኝ አያቴ፣ አንተ እንድትመርቀኝ ይህንን ሃይማኖት ተው ብለህ አልተውም። ኢየሱስን አልተውም። ለአያቴ ብዬ አልተውም። እሱ ወደ መቃብር ገባ። ጌታዬ ግን ለዘላለም በዙፋኑ ላይ ነው። ያ በዙፋኑ ላይ ያለው ጌታ በመንፈስ እዚህ እኔ ውስጥ ስላለ ነው ቁጭ ብላችሁ ምሰሙ። ድንቅ ነዋ ጌታዬ። ስለዚህ ኤርሚ ችግሩ ያንተ እኔ ያውቀዋለሁኝ ስላወራኝ ማለት ነው። እሱ ጋር ነው ችግሩ። የትምህርት ችግር አይደለም። ገና አዲስ ክርስቲያን ነህ። ጌታን ከተቀበልክ አዲስ ነህ። ገና 3 ወር እንኳን አልተማርክም። 6 ወር እንኳን አልተማርክም። ኦኬ። እኔ አሁን እዚህ መጽሐፍ ቅዱስ ውስጥ እኮ ጥያቄ አለኝ ለእኔም ያልገባኝ ማለት ነው። ግን ያ ጥያቄ ስላልተመለሰልኝ ኢየሱስን አልከተልም ብያለሁ። አንድ ቀን እግዚአብሔር ያንን ቃሉ ላይ ያለውን አንዳንድ ያልገባኝን ጥያቄ ሊመልስልኝ ይችላል። ባይመልስልኝስ በቃ የተገለጠልኝ ኢየሱስ ክርስቶስ ፍቅሩ፣ ምሕረቱ፣ ቸርነቱ፣ አባትነቱን ተረድቻለሁ። እኔን መውደዱን ተረድቻለሁ። ለእኔ መሞቱን ተረድቻለሁ። ለእኔ በደልና ኃጢአት መቀጣቱን ተረድቻለሁ። በቃ አለቀ ደቀቀ። ከዚህ በላይ ምን መገለጥ አለ? ብራዘር በቃ እንዴ እዚህ ሳነብ ኢዮብ መጽሐፍ ላይ አልገባኛል ከኢዮብ ህይወት ጋር በተገናኘ እና ያ ስላልተመለሰልኝ ምናምን ነገር ብዬ ኢየሱስን አልተውም። ኦኬ። ያልገባን እኮ በጣም ብዙ ነገር አለ። ኢየሱስ ግን ገብቶናል። እንደሞተልን ግን ገብቶናል። ስለኛ ሲል እንደተሰቃየ ግን ገብቶኛል። እዚህም ያለ ትውልድ ገብቶታል። ካልገባማ ከሰረች እህቴ ኤልዛቤት ጠዋት ተነስታ ከጀርመን አገር እዛው ስራዋን እየሰራች መታ የምሰማው ካልገባት ኤልሲ እህትየው በጣም ኢየሱስ ካልገባሽ በቃ ሞተሻል ማለት ነው። ኤቢ ወንድሜ ከእስራኤል ሀገር በጣም ተነስተ ገብተ ኢየሱስ ካልገባ ሞተና። ኢየሱስ ገብቶናል። ለእኛ በደልና ኃጢአት እንደተሰቃየ ምትካዊ ሞትን እንደሞተልን ቤዛ እንደሆነ እኛን ስለማጽደቅ በሶስተኛው ቀን ከሙታን እንደተነሳ በስሙ በማመናችን የኃጢአታችን ይቅርታ አግኝተን የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን ብሎ ያለውን የሐዋርያው ዮሐንስ መልእክት ገብቶኛል። ከዚህ ውጭ ሌላ የሚገባኝ ነገር አልፈልግም። የሴቶች ሻሽ ማሰርና አለማሰር ገባኝም አልገባኝም በቃ ካልገባኝም ይቀመጥ። አልገባኝም ማለት ነው። ኢየሱስ ግን ገብቶኛል። ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ብሏል። በቃ እኔ እግዚአብሔር አብ በጴጥሮስ በኩል ኢየሱስ ማን እንደሆነ አብርቶ ገልጦልናል። ጌታ ኢየሱስ በመምጣቱ አባቱ እግዚአብሔር አብ ማ መሆኑን ነግሮናል። አባቱ ልጁን ገልጦልናል። ልጅየው አባትየውን ተርኮልናል። እንዴት አይነት አማርኛ ነው አንተዬ! ደስ ሲል አንድ ልጁ በቅፉ ያለ አንድያ ልጁ ስመቶ ተረከው ይላል። ስለ እግዚአብሔር አብ ማንም ሊያስረዳኝ አያስፈልግም። ዋናው ልጁ ኢየሱስ ክርስቶስ የባህሪ ልጁ መጥቶ አባቴ ይሄ ነው ብሎ ስለ እግዚአብሔር አብ አብራራልኝ። ስለ መንፈስ ቅዱስ እኔ ደግሞ ከኔ ተለይ እኔ ከሄድኩ በኋላ ሌላ አካል እልክላችኋለሁ ብሎ እንዳለ አጽናኙን እልክላችኋለሁ እንዳለ መንፈስ ቅዱስን ነገረን። ስለዚህ ስለ ስላሴ ትምህርት ብለህ ብትለኝ ኢየሱስ ነው የነገረኝ። ስላሴን ኢየሱስ ነው ያወራኝ። መንፈስ ቅዱስን የተለየ አካል እንዳለው ከኢየሱስም ከአብም የተለየ አካል እንዳለው የነገረኝ ኢየሱስ ነው። አብ የተለየ አካል እንዳለው ከመንፈስ ቅዱስና ከራሱ ከወልድ ኢየሱስ ነው የነገረኝ። አብ ደግሞ መንፈስ ቅዱስ ደግሞ ኢየሱስ የተለየ አካል የስላሴ ሁለተኛ አካል መሆኑን የነገረኝ እግዚአብሔር አብ ነው በመንፈሱ በኩል የገለጠልኝ። በቃ ይሄ ከገባህ ገባ። ስንት ያልገባን አለ እዚህ መጽሐፍት ውስጥ። ከእኔ በላይ ደግሞ የገባቸውን ወንድሞቼን እህቶቼ ቴዎሎጂያን ወገኖቼን ሳገኝ በእውቀት የታጨቁት እነሱን ደግሞ ጠይቃለሁ ማለት ነው። እነሱም የገባቸውን ያልገባቸውም አለ። ካልገባን በቃ ኢየሱስ ገብቶናል። ሁሉ እንዲገባን አይጠበቅም። በቃ የአብ ልጅ ገብቶኛል። የነገረኝ ንጽት ጥርት ባለ የፍቅር ቋንቋ ነው ያወራን። እወድሃለሁ ነው ያለኝ በአጭር አማርኛ። ኢየሱስ እኔን እወድሃለሁ ሳይሆን ወድጃለሁ ነው ያለኝ። እውነትህን ነው ብዬ ሳልጠይቀው አወድጃለሁ እና በመውደድ ምን አደረክልኝ ብዬ ስለው ፈጥሬሃለሁ እንኳን አይደለም ያለኝ ነፍሴን ሰጠሁ ነው ያለው። ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ብሎ የሚል በቃ ይሄ ግባቸው ወገኖች። በመጀመሪያ የሴት ፀጉር መሸፈንና አለመሸፈን፣ ወንዶች ጫማቸውን ቤተክርስቲያን ሲገቡ ያወልቃሉ አያወልቁም? የማርያም አይነት እሱ ላይ የምናገረው አለኝ። ኖ ወይት እህት አለም ቆይ
እህትዬ ቆይ የማርያም አይን ውስጡ ቢጫ ነው ቀይ ነው እንትና የሚባለው ሰው በቃ እሱ አያስፈልግም። በመጀመሪያ ኢየሱስ ይግባ። አንተ ትውልድ ኢየሱስ ይግባ። ለአንተ ነፍስ የሚያስፈልገው ኢየሱስ እንጂ ለእኔ ነፍስ ያስፈልገው ኢየሱስ እንጂ የሴቶች ሹረማ ነው ቀሚስ መልበስ አለመልበስ፣ ሱሪ መልበስ አለመልበስ። እሱ በቴዎሎጂያኑ በወንጌላውያን በአገልጋዮቹ በመጽሐፍ ቅዱስ ተማሪዎች በነገረ መለኮቱ ላይ ጥልቅ እውቀት ባላቸው ሰዎች ይብራራላል፣ እናውቃለን። ከገባን ገባን፣ ሰየው። ካልገባንስ በቃ የገባኝ ኢየሱስ አለ። እርምጃውን ምሳሌውን ተከትዬ አጠበጥባለሁ ማለት ነው። ለእኔ ነፍስ የሚያስፈልገው ኢየሱስ ነው። ለነፍሴ ነፍሱን ያኖራት ኢየሱስ ነው። አዎ ኤብይ አይደል? ቴንኪ ወንድምነት ስላየው በጣም ደስ ብሎኛል። በመጀመሪያ የሚያስፈልገኝ ኢየሱስ ነው። ለአንተ ነፍስ የሚያስፈልገው ትውልድ ኢየሱስ ነው። እግዚአብሔር አብ ልጁን ልኮ ልጄን ስሙ ነው ያለው። ልጁ የነገረህን በመጀመሪያ ያጣጥመው። ልጁ ምን አለ? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። በቃ ሕያው የሆነውንም እኔ በመጨረሻ ቀን አስነሳዋለሁ ብሏል። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም አለ። አንተ አትመጣም እንዴ? በቃ ወደሱ። እንዲህ አይነት የተስፋ ቃል የሰጠ ማን አለ? መንገድም እውነትም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። አነ ውእቱ ኖላዊ ኄር ዘበአማ እንዳለ እኔ ነኝ እውነተኛ የበጎች እረኛ አለ። መተህ ለእረኛው መገኘት ነው ያለብህ። የጠፋው አዳም በግ አይቴ ሀሎ ከአዳም ብሎ እንዳለው በኤደን ገነት ይመላለስ የነበረው የጌታን ድምፅ ሰምቶ በኤደን ገነት ጥላ ስር ማነው በኤደን ገነት ካሉ ዛፎች ስር የተደበቀው አዳም አለ። አሁን ብዙዎቻችሁ አንዳንዱ ሲጋራ ውስጥ፣ አንዳንዱ ጫት ውስጥ፣ አንዳንዱ ሃይማኖት ውስጥ፣ አንዳንዱ ዝሙት ውስጥ፣ አንዳንዱ አስማት ውስጥ ተደብቋል። እዚህ ነኝ ያለሁት በለው። የጠፋውን ሊያድን የመጣውን ኢየሱስን እዚህ ነኝ ያለሁትኝ ብለህ ለጥሪ ምላሽ መስጠት ያለብህ ለማን? ለእግዚአብሔር ልጅ ለኢየሱስ ክርስቶስ ለእውነተኛው እረኛ። አነ ውእቱ ኖላዊ ኄር ዘበአማን አነ ውእቱ ፍኖተ ጽድቅ ወሕይወት አልቦ ዘይመጽእ ሀበ አብ ዘእንበለ እንታቤ ብሏል። በቃ አለቀ፣ በቃ አለቀ። እኔ ይሄ እውነት ነው የገባኝ። ይህንን እውነት ለመስበክ ልብስ ለብሻ አይደለም እርቃኔ ቆሜ የምሰብከው እውነት ነው። ለዚህ ነው ስትሰሙኝ የምታለቅሱት። እኔን አይደለም የምሰማው፣ በእኔ ውስጥ እግዚአብሔር ያስቀመጠው ጸጋ ማለት ነው። ትውልድን ልብን ይነካል። የኢየሱስ ክርስቶስ ፍቅር ማለት ነው። የመስቀሉ ላይ ውለታ ተትቶ ሌላ ነገር ፍለጋ የለም። በመጀመሪያ እግዚአብሔር ልጁን ወደዚህ ዓለም መድኃኒት፣ አዳኝ፣ ቤዛ አድርጎ ልኮታል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር፣ በእርሱ የሚያምነውን ሊያጸድቅ፣ በእሱ የሚያምነውን ሊያጸድቅ የእግዚአብሔር በጎ ፍቃዱ ነው። 4 ነጥብ። ስንት ያልተመለሰልን ጥያቄ ያለ ወንድሞች እናቶቼ። በመጀመሪያ ኢየሱስ አባቶቻችንን በነበሩበት ዘመን ብጠይቃቸው ብዙ ያልገባቸዋለ። የብሉይ ኪዳን መጽሐፍ ሙሉ በሙሉ ተብራርቶለት አይደለም ጴጥሮስ ጌታን የተቀበለው። አሳ አጥማጅ ነው፣ ምንም የሚያውቀው ነገር የለም። የብሉይ ኪዳን መጽሐፍ ሙሉ በሙሉ ታናክ ሙሉ በሙሉ ተብራርቶለት አይደለም የዘብዴዎስ ልጅ ዮሐንስና ያዕቆብ ጌታን የተቀበሉት። መጣ፣ መረቦቻችሁን አሳ ለማጥመድ ጣሉ አለ። አሳያቸው። ያው የሲና አምላክ ሰው ሆኖ በጴጥሮስ ጀልባ ላይ መጣለት እየተራመደ። ኦኬ አለቀ። አሳየው፣ አየህ፣ በተግባር አሳየው። አሳውን ሲያጠምድ እኔ ኃጢአተኛ ሰው ነኝ ከኔ ራቅ ብሎ አለው። አትፍራ፣ ከዚህ በኋላ ሰውን አጥማጅ አረጋለሁ ብሎ አለው። ኑ ሲላቸው ተከትለውት ነው የቀሩት። ሌዊ የተባለውን ማቴዎስን ቀራጩ ማለት ከቀራጭ ቦታ ነክቶ ተከተለኝ ብሎ በሚል ቃል ነው የጠራቸው። የአባቶች አምላክ ለዘላለም ስም ይባረክ። ተብራርቶለት አይደለም ማቴዎስ፣ ተብራርቶለት ዘፍጥረት ላይ ጥያቄ አለኝ መልስልኝ ኢየሱስ ብሎት አይደለም። ነክቷቸው ነው በፍቅር አሸንፏቸው ነው በፍቅር። የመጽሐፉ እውነት ሁሉ በሙሉ ተብራርቶለት አይደለም የመጣው። ኦኬ፣ በመጀመሪያ ወንድሞች እናቶቼ የመጽሐፉ እውነት ሙሉ በሙሉ ተብራርቶለት አይደለም የምትመጣው። አንድ ጉዳይ ሊገባ ይገባል። በመጀመሪያ ኢየሱስ እያላችሁ ጻፉ እስቲ ወንድሞች እናቶቼ። በቃ ይሄው ነው። በመጀመሪያ ኢየሱስን ወቅ ኢየሱስን በማወቅ የሚገኘውን የዘላለም ሕይወትና አለመጥፋትን ወደ ብርሃን እግዚአብሔር በሱ በኩል ነው የገለጠው። በቃ ይህን ጌታ ነው መጀመሪያ መቀበል ያለብን። ከዛስ በቤቱ ስትሰነብት ጌታን ከተቀበልክ በኋላ ሕይወትን ሲቆጣጠረው ራሱ የእግዚአብሔር መንፈስ በአንተ ውስጥ ሆኖ ያስተምርሃል። በወንድሞች በአገልጋዮች በኩል ያስተምረናል። አሁን እድሉን በሰጣቸው እታች በጣም ብዙ ወንድሞች አሉ፣ እዚህም በጣም ብዙ ወንድሞች አሉ፣ እህቶችም ፈትፍተው እጅ በአፍ የሚያስጭን የእውነቱን የወንጌሉን ቃል እየፈተፈቱ ደግሞ ይሰጡሃል ማለት ነው። እኔ ሰብካለሁ፣ ወንድሞቼ ያስተምራሉ። ሌላው ይተነብያል፣ አንዱ ይጸልያል። መንፈስ ቅዱስ የጸጋ ስጦታን በቤተክርስቲያን በአካሉ ላይ እያንዳንዱ ለጥቅም ነው የሰጠው ማለት ነው።
እና በመጀመሪያ ኢየሱስን ወቁ። በመጀመሪያ ኢየሱስን ወቁ። ኦኬ። ፕሮቴስታንት ሴቶች ሰባኪ ያላቸው ብላ ኦርቶዶክስ ትከሳለች። ጥሩ፣ ሴቶች ሰባኪ ያሉበትን ምክንያት እንናገራለን። ሴቶች አይሰብኩም ብሎ ያለው መጀመሪያ መጽሐፍ ቅዱስ ላይ የቱ ጋር ነው? የትንሣኤው ምስክር የሆኑት እነማን ናቸው? መምሬ እንቶኔ ናቸው እንዴ? የጌታን ከሙታን መነሳት ወጥተው የሰበኩት ቀያፋና ጲላጦስ ነበሩ እንዴ? ሐና ነበር የሰበከው? ጴጥሮስ ነበር የሰበከው? በመጀመሪያ መጥተው ለነ ጴጥሮስስ ወሬ የተናገሩት የገሊላ ሴቶች አይደሉም እንዴ? ሴቶች እኮ ሴቶች። እንዴት አምላክ ከሙታን ተነሳ? ኢየሱስ ክርስቶስ ስገው ቃል የዳዊት ልጅ የእግዚአብሔር ልጅ ከሙታን ተነሳ ብለው እንዴት ይሰብካሉ? ከዚህ የበለጠ ስብከት ምን አለ? የምስራች ብለው እኮ ማለት ነው። ጴጥሮስ ተነስቷል አሉት። ከዚህ የበለጠ ስብከት ምን አለ ብራዘርዬ? ከዚህ የበለጠ ስብከት፣ ከዚህ የበለጠ አገልግሎት ምን አለ እኮ ነው የምለው። ሴቶች አይሰብኩም ይላሉ። መግደላዊት ማርያም ነች የተናገረችው። ያቺ አጋንንት ይወጣላት አታጣጥላትም። አጋንንት ወጥቶላታል። አጋንንቱን ካወጣላት ግን በኋላ አጋንንቱን ያወጣላትን ጌታ ከሙታን መነሳቱን የተናገረች በመጀመሪያ ለነ ጴጥሮስ እሷ ናት። ቴንኪዩ መግደላዊት ማርያም፣ ቴንኪዩ ሶስና የኩዛ ሚስት ከገሊላና ከኢየሩሳሌም የተከተሉ ሴቶች ቴንኪዩ። የጌታዬን ከሙታን መነሳት ለነ ጴጥሮስ በመጀመሪያ መጥተው የተናገሩ ኦኬ፣ ቴንኪዩ። ሴቶች አያገለግሉም ይላሉ። በኦርቶዶክስ ተዋሕዶ ቤተክርስቲያን ሴት ሐዋርያ አለች እኮ ብለዋል መጽሐፋቸው ላይ። ኤርሚያስ ወዴት ነው ወደ ገድል የምትሄደው? ነው ገደል ነው የምጨምር አልኩ። ገድልህን ገደል ነው የምጨምረው። ሴቶች ሐዋርያ አሉ ብላለች። የት? ገድለ ዘርአ ብሩክ ላይ እንደ ሐዋርያቱ እየዞረች ወንጌልን ታስተምርና ትሰብክ ነበር ይላል። ነው። ስለዚህ በመጀመሪያ እናንተ ቤት ያለውን አስተካክሏ። የእኛም ቤት ምትመጣ እንደ ቃሉ እንመልስልሃለን። ሴቶች እንዴት ሰብካሉ ብለካል። መግደላዊት ማርያም ከሰበከች እንዴት ነው የማይሰበከው? ሴቶች አገልጋዮች ያሉን በመጽሐፍ ቅዱስ ላይ አሉ። በሮሜ መልክ መጽሐፍ ምዕራፍ 16 ላይ በክንክራኦስ ባለች ቤተክርስቲያን እህታችን ፌበን የምትባል ከቅዱስ ጳውሎስ ጋር ታገለግል ነበር። አቂላና ጵርስቅላ የሚባሉ ባልና ሚስት ነበሩ። ይህን ታላቅ ሐዋርያ ስመጥር ጉምቱ ሐዋርያ ከወስደው ከእሱ ጋር አብረው የሚያገለግሉ የነበሩ ናቸው። እንደዚሁም ስመጥር የነበረውን አጵሎስ የነበረ ነገር አዋቂ በእኔ ያጠጣው አጵሎስ ማነው? አጵሎስ ይተክል ነበር የሚያሳድግ ግን እግዚአብሔር ነበር ብሎ ጳውሎስ የተናገረለት ያን የእስክንድሪያውን ሕግ አዋቂ የነበረውን አይሁዳዊ ስመጥር ማንን? አጵሎስን ወስደው ከፊት ይልቅ የገለጡለት ስለ ክርስቶስ ባልና ሚስቱ አቂላና ጵርስቅላ ናቸው። ፋክት። ሴቶች አያገለግሉም ይላሉ። እኛ ቤት ያገለግላሉ። መጽሐፍ ቅዱስ ላይ ሲያገለግሉ አይተናል። ኦኬ። ይኸውን ጥያቄ ሆኖ ተብሎ ወንድሞች ናቶች እንዴ የጎጃምን ንጉሥ ሲንቁ፣ የጎንደርን ንጉሥ ሲንቁ፣ የወሎንም ንጉሥ ሲንቁ ወንድ ያለ ራስዎም ገለው የማያውቁ ተብሎ ለበይሳው ካሳ የተገጠመው አይነት ግጥም ትዝ ይለኛል። አንድ ቄስ ለአንድ ትውልድ እኮ ወጥቶ ጸበል ከመርጨት ውጭ እኮ ወንጌል ተናግሮ አያውቅም። እነሱ መጣው። እሺ ልተኛ ነው ኤርሚ፣ በቃ ሰላም ደ ተባረክ። በውስጥ ደውልኝ። እሺ ቴንክ ዩ። በውስጥ ደውልኝ። ጌታ ይወዳል፣ እኛም እንወዳለን። ደውልኝ ከፈለክ በፈለከው ሰዓት። ኦኬ። ስለዚህ ልብ በሉ። በመጀመሪያ ክርስቶስ ነው የሚያስፈልገን። ክርስቶስን በመጀመሪያ በምን ክርስቶስን ነው። ክርስቶስ ነው የሚያስፈልግህ። ለአንተ፣ ለአንቺ፣ ለእኔ የሚያስፈልገን ክርስቶስ ነው። ለአንተ ነፍስ የሚያስፈልግህ ክርስቶስ ነው። ለአንቺ ነፍስ የሚያስፈልግሽ ክርስቶስ ነው። በመጀመሪያ እግዚአብሔር ሰማያትና ምድርን ፈጠረ ብሎ እንደሚል በመጀመሪያ ለሰው ልጆች ኢየሱስ ነው የሚያስፈልገው። ጆሮን ከከፈትክ መጀመሪያ የጌታን ምሕረት በኢየሱስ ክርስቶስ በኩል የተገለጠ የጌታን ፍቅር፣ የጌታን ጸጋ ማዳኑ፣ አቤት በቃ በዛ በፍቅር ውስጥ ክረም። ከዛ ትምህርት ስትማር ደግሞ ጠንካራው ነገር እያወቀው ትመጣለህ ማለት ነው። ይህን የምንለው እሺ። አበባ ማን ልበል? ደጋግማ አስገባኝ ስላልክ ነው። አበባ እህቴ ነሽ ከስዊዘርላንድ። ኤርሚዬ የጌታ ጸጋና ሰላም ይብዛልህ ወንድሜ። ያው እንዴት አለች?
ጌታ ኢየሱስ ይባረክ። አንተ ቤተሰብ ሁሉ ሰላም። ኤርሚዬ በጣም 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 ጌታ ይባርክህ። ብዙ ጊዜ ሞዴሬተሮችህን ወዳቸዋለሁ፣ ይባረኩ፣ ግን አያስገቡኝም፣ አያቁኝም። በእርግጥ ኤኒዌይ ትልቁ ነገር ግን እኔ በጣም ወሳኝ ነገር ካልሆነ ጥቂት ነገር ልል ካልሆነ የወንጌልንም ስራ ሰዓት አልሻማም። በውስጥም የምልክልህ መልእክት እንኳን ያው ጊዜ ኖሮ ብዙ ስለማታየው ታውቃለህ ምን ያህል ለጊዜህ እንደምሳሳ እና በጣም ጌታ ይባርክ ስላስገባኸኝ በጣም ቴንኪው ልል እወዳለሁ። የቀደሙኝ ወገኖች ካላችሁ ይቅርታ፣ ሰናይ ገብቶ ነበር። ምናልባት እድል መስጠት ካለብኝ። እሺ ቴንኪው ታችን የቀደሙ አሉ። ቅድም ቤኪም ልናገር እያል ነበር። ቢኒያም አለ፣ ኤቢኤም አለ ከእስራኤል እህትየውም አይ ቲንክ ኤልሲም አልተናገረችም። ብዙዎች አሉ። ኤርጀንት ነው አንቺ? እኔ ኤርሚዬ ራሱ ኤርሚያስ ሳይወርድ ነበረ በጣም አስገቡኝ ብዬ ስጽፍ የነበረውና ስለሱ ነበረ እንዳውም ልናገር አንድ 5 ተቋርጠሻል አለሁኝ። ይቅርታ 30 ሰከንድ ከሰጠኸኝ እሱም ብቻ ነው ብዬ መውረድ የምፈልገው ሰመራይዝ ላድርግ። እሺ ተባረክ ወገኖች፣ ከላይ ያላችሁም እህቶቼ ወንድሞቼ ሁላችሁንም እንዲሁ በደፈናው ሰላም ልበል። ካሎራው፣ ቢኒ፣ ቤኪ፣ ሰናይ፣ መስዬ፣ እቴም ጽዮን ጎረቤቴ፣ እንደገና በዕብራይስጥ የተጻፈ ከላይ ያላችሁ ከታችም ያላችሁ ጸጋና ሰላም ይብዛላችሁ። ጌታ ኢየሱስ ጌታ ነው። ኤርሚዬ በቃ ስለ ኤርሚያስ ነበረ ልልህ የወደድኩት። ዲሴምበር ላይ ኦልሞስት ወደ አንተ ቤት ገባ ገባ ማለት ታሳስ ላይ መግባት ሲጀምር በኋላ አንተ ቤት መጥቶ ጌታን እንደተቀበለ እኔ በጣም ደጋግሜ እሱ በከፈተበት ቤት ያለውን መልእክትም ልኬልህ ነበር እና ይሄ ወንድም እንዳልከው ጌታን ይፈልጋል፣ እውነትን ይፈልጋል። ነገር ግን እየሄደበት ያለበት አካሄድ በአጀብና በአካባቢው ልጆች በመዋከብ ውስጥ እያለፈ የነበረ ልጅ ነው። አሁንም እንደዛ ነው ያለው። እንዲያውም በጣም ራሱ ቢራ ይዞ ቢኖር ያልኩት ለዚህ ነው። ቢራ ይዞ ፊቷን አዙሯት የቢራዋን ኖርማል ኬን መጠጥ አስመስሎ ቤት ከፍቶ ወገኖችን ጥያቄ ነው የሚያመጣው። በመጀመሪያ ሲመጣ ትዝ ይላችሁ እንደሆነ ብዙ ወገኖች ካወቃችሁ ተናገር እውነቱን በሚል ስም ነው የመጣው። የኤርሚ ፔጅ ዘኢየሱስ ይላል፣ የእሱ ግን ተናገር እውነቱን ብቻ በሚል መጥቶ ብዙ ሰው እንዲያውም ያንን እያየ ይገባለት ነበር። ከዛ በኋላ ይህንን እያደረገ ባለበት ቤት ገብቼ ወንድሜ በውስጥ ላናግርህ እባክህን አይጠቅምህም ስለው በጣም የሚሳደቡ በዙሪያው ያሉ እህቶች ተሰብስበው ሲያዋክቡት፣ ከዛ በኋላም ወደ ዮኒ ቤት መግባት ጀመረ እና ምንድን ነው ቢኖር ያልኩበት ምክንያት አይጠቅምህም ልለው ነው። በቃ ይሄና አጀብ ከታችም እጽፍ ነበር። አረብ ሀገር ያሉ የጎንደር ልጆች ሌሎችም ልክ ኤርሚ ቅድም እንደተናገርከው በቃ ብዙ ጸያፍ ነገር እየጻፉ ሰድበው አስወጡኝ። እሱም ራሱ ብሎክ አደረገኝ። ኢቨን አሁን አዲስ የከፈተውን ቤት ውስጥም ማንም ሰው እንዳይገባ ብሎክ አድርጓል። ለኤርሚ ከሰማታች ካለ ለወጣው ኤርሚያስ መልእክታችን ይህ ነው። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጣ ምን ይጠቅመዋል ይላል የጌታ ቃል። አጀብ ቢበዛልህ አንተ እድል ሰጥቶህ አንተ የተለየ ሰው ሆነህ አይደለም። እድልና ጊዜ በቃ የሰውን ልጅ ያገኘዋል እንደሚል እግዚአብሔር ቃል እድል ሰጥቶ በዚህ በወጣትነትህ ምናልባት ከጎንደር ምናልባት ከከተማዋም ይሁን ምናልባት ከአንዲት የገጠር ከተማ ካናዳ ገብተሃል። ካናዳ መግባትም መንግስተ ሰማያት መግባት አይደለም ወንድሜ። ምናልባት ሌሎቻችንም አውሮፓም አሜሪካም ገብተናል። ይህ የመኖር የህይወት ጥግ አይደለም ወንድሜ። ያችን የጨለማ የመጨረሻዋን የሞት መንገድ እያንዳንዱ ሰው ብቻውን ይሄዳታል። ይልቅስ በዚህ በልጅነት እድሜህ እየተገለጠልህን በዚህ በሶሻል ሚዲያ እግዚአብሔር ረድቶህ ኤርሚ ቤት ገብተህ ያገኘኸውን ኢየሱስ ብትይዝ የዘላለም ህይወት ይሆንልሃል፣ በምድርም
በሰማይ ማትረፊያ ይሆንላችኋል። ለአንተም ለሮያልም ነው በዚህ አጋጣሚ የምነግራችሁ። ለምን ቅድም ካሮላው አጥብቆ ስለተናገረ የእሱን ሀሳብ በጣም እጋራለሁ። እና ኤርሚያስ ካናዳ መግባት ሌሎችን ማስቀኛ አታድርገው። ጎንደር ያሉ ገጠር ያሉ ዘመዶችን ማስቀኛ አታድርገው። እግዚአብሔር ራርቶልህ ነው የገባኸው። ግን እዛ መግባት ማለት በርገር ትበላለህ፣ ያው ቅድም ልናገር እንደጀመርኩት የኬን ቢራ ትጠጣለህ በ30 ሳንቲም ገዝተህ። ይሄ የህይወት መጨረሻ አይደለም፣ መጨረሻ ጥፋት ነው። ኢየሱስን ግን ብትይዝ የዘላለም ህይወትህን እረፍት ሆኖልህ፣ ውበት ሆኖልህ፣ ሞገስ ሆኖልህ። አንድ ጥያቄ ልጠይቅ። ታዋቂ ሆንክ፣ ኤርሚያስ ቤት ገባህ፣ ጌታን ተቀበልክ፣ ከዛ የራስ ቤት ከፈትክ፣ ሰው መግባት ጀመረ፣ በተናገር እውነቱን። ከዛ በኋላ ዮኒ ቤት ገባህ፣ ራስህን አሳወክ፣ በዩቲዩብ ሰማናችሁ፣ አንተንም ሮያልንም። ዛሬም ጥያቄ አለኝ ትላለህ ወንድሜ። ጥያቄ ኖሮህ አይደለም፣ የውስጥህ ጥያቄ ሰላምህ በክርስቶስ የተመለሰልህን ሰላም ስላናጋኸው፣ ስላላጣጣምከው፣ ስላልኖርክበት ተዘበራርቆባችሁ አሁንም ታዋቂ ለመሆን አሁንም ቦታውን ለመያዝ የሶሻል ሚዲያ ላይ ለመታየት ወንድሞቼ፣ ቅድምም የጠቀስኳትን ጥቅስ ደግሜ ልጥቀስ። ሰው ዓለማችሁን ሁሉ ብታተርፉ፣ ቢኖራችሁ ገንዘብ አውሮፕላን ብትገዙ፣ ነገ እንደው ልበላችሁና እንደ ዋይት ሃውስ ብትገቡ፣ ኖራችሁ ግን የዘላለም ህይወት ባይኖራችሁ ሲኦል ብትገቡ ትርፋችሁ ምንድን ነው? ቁም ብላችሁ አስቡ ወገኖቼ፣ አስቡ። ኢየሱስ ብቻ ነው ትርፍ። ይህ አምላክ የሆነው ሰው የሆነልን እኮ የወረደልን የተዋረደልን እኮ ነፍሳችንን ሊያተርፍ ነው። ወንድሜ ኤርሚያስ ነፍስህን ሊያተርፍ ነው ጌታ በመስቀል ላይ የሞተልህ። አጀቡ ገንዘቡ፣ የቲክቶኩ ብር ህይወትን አይቀይርም። ያው ዞሮ ዞሮ የሲጋራና የመጠጥ መግዣ ነው የሆነ። ሮያልዬ ወንድሜን በፍቅር ከፈለክ በውስጥ አናግረኝ። እህቴ ጽዮንም ብዙ ጊዜ ትመክርሃለች። ግድ የለህም እጅህን ለጌታ ስጥ። ስለዚህ በቃ የፍቅር ተባረኩ። ልችል ጨርስ አጨርሽ። ቆይ ትቀጥያለሽ። አጨርሽ። ቴዲ ከታይ ስለጻፈ ነው። ቴዲ እኔን ነው ኤርሚ ብላ ያልከው ወይስ የካናዳውን ነው? እኔን ነው። እኔን ከሆነ አለሁኝ። መደወል ከፈለክ ደውል። እህትዮ ትቀጥል። ኮሜንተን አይቼ ነው። በቃ ደውልሽ። እህትዮ ቀጥይ። አበባ ይቅርታ ካልኩት ሀሳብ ሰዓት በላይ ወሰድኩኝ። አሁንም ይህን የፍቅር ወንጌል ተባረክ ኤርሚ፣ ይህን የፍቅር ወንጌል አታራክሱት። ዛሬ እዚህ በእጃችሁ ስለገባ እዚህ በሶሻል ሚዲያ ላይ ወገኖች ኤርሚያስ ሌትና ቀን እኔ ያው አሁንም የካሎራው እንዲያውም ባለፈው በአንድ ነገር አዝኜ 6 ሚስት ባገባው እህቶችን ወገኖችን በአምታታው ወንድም ካሎራው ቤት ተነስቶ እህቶች ራሳቸው እያዘኑ የሰጡት ኤቪደንስ በሀብትሽ ቤት እኔ ቀድቼዋለሁ አለኝ። እንዲህ አይነት ፓስተሮች ተብለው 7-8 ሚስት እያገቡ ክርስትናን የሚያጠፉ ስንቶች አባቶች ዋጋ ከፍለው ዛሬ እኮ እንደ ኮከብ ምስክር የሆኑ አባቶች በህይወት አሉን ለዚህ ወንጌል ዋጋ የከፈሉ። እነሱ ከፍለው ያቆሙትን እግዚአብሔር ለኛ በእጃችን ዛሬ ሲያስገባልን፣ እናንተም በሶሻል ሚዲያ ላይ እንደው ተለምናችሁ ፍቅር ተሰጥቷችሁ የተቀበላችሁት ይህ ወንጌል ቀሎባችሁ፣ እባካችሁ ቀላችሁ አትቅሩ። ያችን የመጨረሻ ሰዓት ጸጸት ብቻ ነው የሚሆነው። መመለስ አይቻልም። ወይኔ ማለት ትላንት ማለት አይቻልም። ኢየሱስ ዋጋ የከፈለበት ነው። ኢየሱስ ይለያል። ኢየሱስ የጥያቄ ሁሉ መልስ ነው። የገባን እዚህ ይመለስልናል። ደግሞ በሰማይ ገና በሺው ዓመት መንግስትም የሚመለስልን መልሶች አሉ። እኛ እነማንን ይህ ጥያቄ አለኝ ይህ ጥያቄ ጥቃቅን ጥያቄ እያመጣችሁ አንተም ሮያልም ወንድሞቼ በፍቅር ነው አሁንም ላናግራችሁ መወደው። እንዳታዝኑብኝ፣ ስማችሁ ሜንሽን የማደርገው በውስጥም ቢሆን አናግሩኝ። ያው
ጠቃቅሽ የምናገረው ምክንያት የሚያምታታ ወይንም እንደው ለመታየት ዩቲዩብ ላይ ለመግባት ጥያቄ አለን ነው። ግድ የለም ኤርሚያስ ትዕግስቱ እንዴት ነው ገደብ ካለው ከግንባሩ በላይ ነው። ይታገሳችኋል። ሌሎች ቤቶችም ግን ታዋቂ ቤት ገብታችሁ ታዋቂ ሆናችሁ ሻወቅናችሁ። ኦልሬዲ በዚህ 3 ወር ውስጥም በጣም ኤርሚያስ ነግሬያቸዋለሁ። ከዲሰምበር ጀምሮ ኦልሞስት መንፈቅ ዓመት እዚህ ቤት እዛ ቤት ትከፍታለህ ምናምን ትላለህ። ታወክ። እስቲ ኪስን ከፈት አድርገው። ምናልባት ብሩን አትርፈ ይሆናል። እሱ ግን ህይወት አይሆንም። አሁንም የጎንደር ልጆች፣ የሀገርህ የቤተሰብህ ልጆች ብዙ ሰው የአንተን መዳን ይጠብቃል። የእነዚህ ሰዎች ሁሉ ደም በእጅህ ነው። ለምን በወንጌሉ ስም እየሸቀጥክ ብዙዎችን መሳቂያና መቀለጃ እንዲሆኑና እንዲያደርጉ በቤት ከፍተህ ታደርግ ነበር። ኤርሚያስ ታስታውሳለህ? ዲሴምበር 24 ቢራ ይዘህ እየጠጣ ቸኮሌት ይዘህ ሰብስበ ሰዎችን እንዴት አድርጋ አበሻቅተ በብልግና ስድብ እኔን እንዳስወጣኸኝ። ዛሬም ዋዛ ፈዛዛ ላይ ነህ። ዛሬም መቼም 18 ዓመት አልፎሃል። ሙሉ ሰው ነህ፣ ታስተውላለህ። ዝናና ክብር የትም አያደርስህም። ምንም ቴስላ ንዳ ካናዳ ገብተህ ህይወትህ ባዶ ከሆነ ባዶ ነህ። ሮያል ጀርመን መኖርም ጥግ አይደለም፣ የህይወት ጥግ አይደለም ወንድሜ። ኑ ወደ ጌታ ወስናችሁ ጌታን ተቀበሉ። ኤርሚያስ ሚጮሆ የሚደርቀው ወገኖች የሚለማመጧችሁ የሚቀበሏችሁ ብትድን ለራስ ነው ብሏል ካሎራው። ባትድን ግን ውሳኔህን ወስን። ግን እዚህ ቤት እየገባችሁ አሁንም ርዕስ አታጧጡፉ። እሺ በቃ ይችል ልጠይቀው እያላችሁ እየመጣችሁ ጌታን ላለመቀበል እንትን ማለት ፌዝ አታድርጉት። ቤቱን ስሙ፣ ከታች በቃ እንደኛ ታብታብ እያደረጋችሁ ስሙ። ህይወት ይሆንላችኋል። ጌታ ኢየሱስ ይወዳችኋል። ትርፋችሁን ኢየሱስን አድርጉ። ዝናን፣ ሌላን ነገር ተው። ቅድም እንደጠቀስኩት የመጥፎ ሰው ማለት መጥፎ ድርጊት ያደረጉ በጌታ ቤት ያሉ ሰዎችንም እየተመለከታችሁ አትሰነካከሉ። በዚህ አጋጣሚ ከላይ ያላችሁ ወንድሞች ሁላችሁንም አከብራችኋለሁ። እህቶቼ ካሎራው በጣም ቴንኪው ልልህ ወዳለው ስለምታነሳው ርዕስ ስለ ቆራጥነት። አሁንም ከወንጌል ጋር ቁም። መቆምህ ደግሞ ለህይወትህ ለአንተ ስለሚጠቀም ከእውነት ጋር መቆም ክብር ነው። ምክንያቱስ እውነት ኢየሱስ ነው። ወንድሜ ሰናይም ቢኒም ቤኪም ጽዮንም ከላይ ያለህ ወንድሜ ተባረኩ። መስዬ እና ኢየሱስ ብቻውን ያድናል። ህይወት የሰጠንን አምላክ እሱን እንከተል። ኤርሚዬ ከዚህ በኋላ እየመጡ ጥያቄ አለኝ የሚሉህን በውስጥ ይጠይቁ። እነሱ ነገ ዩቲዩብ ላይ ለመሰጣት ነው። ከወጣ እኮ እንዲህ ብሎ እኮ ጠየቀ እኮ በቃቸው። በቃ ይህን ያህል ታውቀዋል። ከዚህ በላይ ምን እንወቅ? ስለዚህ ህይወት የሆነላችሁን ጌታ ግዙት፣ አትርፉበት።